ከጓደኞቼ ጋር ድብብቆች ሲጫወት በጀርባዬ እንደተንጋለልኩ ጣሊያን ከሰማይ የወረወረችው ቦምብ አጠገቤ የቆሙትን ሰው ድራሻቸውን ሲያጠፋ እኔ በአምላክ ቸርነት ተረፍኩ። ይህን ያሉት ደግሞ አይነ ስውሩ ባለቅኔ አያሌው ታምሩ ናቸው። ዛሬ ክፍል 1 ውይይታቸው ይሰማል። ውይይት ከእውቁ ባለቅኔ አያሌው ታምሩ ጋር ክፍል 1። ከዚህ በፊት ከእውቁ ኢትዮጵያዊ ደራሲ ሐዲስ ዓለማየሁ ጋር የተደረገውን ውይይት ባቀረብንበት ሰሞን አዲስ አበባ ውስጥ መታተም የጀመረች አንዲት መጽሔትም በአንደኛው እትሟ ይዛቸው ብቅ አለች። ለዲማው ጊዮርጊስ ባለቅኔ ጥሩ አጋጣሚ ነበር በሁለት አቅጣጫዎች ለኢትዮጵያ ሕዝብ መቅረባቸው። ከሌላው የዲማ ጊዮርጊስ ሊቅ ከአያሌው ታምሩ ጋርም ተወያይቼ ነበርና ዛሬ የመጀመሪያውን ክፍል ለማቅረብ እየተዘጋጀው ሳለሁ ባለቅኔውን የጦቢያ ልጅ ጦቢያ መጽሔት በአሁኑ እትሟ ይዛቸው ከቻለች። የእግዚአብሔር ያለህ ያገር ያለህ የሰው ያለህ እያስባለች። እነዚህ የዲማ ልጆች ሲያስነግሩም ሲያጽፉም ተማክረው ነው እንዴ አሰኙኝ። እኔን ደግሞ ለአለቃ አያሌው ታምሩ አዲስ አበባ በሄድኩበት ጊዜ ተክለ ሃይማኖት በታች ካለው መኖሪያ ቤታቸው ውስጥ ለ2 ሰዓታት ያደረኩትን ቃለ መጠይቅ ዛሬ ማሰማት እንጀምራለን። ለመከራ የጣፈኝ ነኝ ለጉድ ያስቀመጠኝ በተወለድኩ በ3 ዓመቴ አይኔ ጠፋ። ከፍ ስል ደግሞ የዘመናዊ ተማሪ ቤት ኃላፊዎች ሳይቸግራቸው የዘመኑን ትምህርት ነፈጉኝ ይላሉ አለቃ አያሌው ታምሩ። እኔማ ገና ከጥንቱ በንጽህና በብህትውና መንኜ ገዳም መኖር ነበር ምኞቴ። ግን የአምላክ ፈቃድ ስላልነበረ በህልም ያሳየኝን እውን አድርጎ ይኸው አዲስ አበባ ሆኜ ወገኖቼን ማስተማር ኖርኩ ይላሉ። የምን ህልም አልኳቸው። ገና አዲስ አበባ ስመጣ ደጌን አፋፍ ላይ መልካ ተክለ ሃይማኖትን በህልሜ ስደግም ውስጥ ሀገር ከእግዚኦ ምራሃን ብዬ ጨረስኩ አቤቱ በአገር ውስጥ ምራኝ እንዲል እና እርሱ ባለቤቱ በመራኝና በፈቀደው 12 ዓመታት ሙሉ ሳስተምር ቆይቼ በኋላም ትዳርጄ አሁንም አብራኝ ካለችው ውድ ባለቤቴ 14 ልጆች ወለድን እግዚአብሔር ይመስገን ብለው ያቀረቡልንን ሻይ ፉት ማለት ጀመሩ። እኔም የኔን አድርጌ እንግዲህ ይህን ሁሉ ያሉኝን እቀርጸዋለሁና ተዘጋጁ ብዬ ተዘጋጁ። በነገራችን ላይ አለቃ አያሌው ብዙ ጊዜ በዚህ ፕሮግራማችን ይቀርባሉ፣ ተባባሪያችን ናቸው እና ለዚያ ምስጋና አቅርቤ ነው። እስቲ አለቃ ከልጅነት እድሜ ይነሱና ታሪኮን ያውጉኝ የሚለውን የመጀመሪያ ጥያቄ ያቀረብኩት። ከሁሉ አስቀድሞ በሩቅ እንተዋወቅ የነበረውን እግዚአብሔር በቸርነቱ አገናኝቶን ቃል በቃል እንነጋገር ስላደረገ ክብር ምስጋና ይግባው። እኔ ጠቅላላ የህይወት ዘመኔ እንግዲህ ወደ 64 ዓመት ይሆናል። ያለፍኩባቸው መንገዶች ሁሉ የፈተና መንገዶች ናቸው። ከህፃንነት ጀምሮ በ3 ዓመት ተኩል እንደነገሩኝ አይኔ የጠፋበት ዘመን ነው። እስከ 7 ዓመት ድረስ በወላጆቼ ቤት ነበርኩኝ። ከ7 ዓመት በኋላ ግን ወደ ትምህርት ቤት ገባሁ። ከዛ ጊዜ ጀምሮ ወደ ቤተሰቦቼም አልተመለስኩም። ቤተሰቦቼ ጎጃም ክፍለ ሀገር በምስራቁ ብቸና አውራጃ ዲማ ቅዱስ ጊዮርጊስ በሚባለው ሀገር ውስጥ ነው የተማርኩትም ያደግኩትም እዚያው ነው። ሌላ አላውቅም። አገኘሁት የምለው ዕውቀት ሁሉ ከዚያው ከዲማ ያገኘሁት ነው። በጠላት ጊዜ እዚያው ነበር። አውሮፕላንም ሲደበደብን ሸሽተን የምንገባው ቤተ ክርስቲያን ነበር እና ከነሐሴ 12 ቀን እስከ መስከረም 18 ቀን 31 ዓመተ ምህረት ያለ ማቋረጥ በቀን ደብድቦታል። ግን ቤተ ክርስቲያኑም አልተቃጠለም። ህዝቡም እንደ አደጋው ብዛት ይህንን ያህል ሞተ የሚባል አይደለም። 3 ሰዎች ናቸው በዚህ ጊዜ ውስጥ የሞቱ። ከ40 ቀን በላይ በተደረገ ድብደባ 3 ሰዎች ናቸው የሞቱ። ኋላ የማይቻል ቢሆን በእግር ከላይ በአየር ከታች በእግር መድፍ መትረየስ ጭኖ ገብቶ አገሩን አቃጠለ። ቤተ ክርስቲያኑን ለማቃጠል ሞከረ፣ ሳይቻል ቀረ። በዚህ ምክንያት ተረፍን እና በታቦቱ ገብረ ታምራት ዳን። ይልቁንም ነሐሴ 12 ቀን መጀመሪያ አደጋ የደረሰበት ቀን በመሆኑ
እኔና ጓደኞቼ ልጆች ነን። ጊዜው ክረምት እንደመሆኑ መጠን ሳሩ አድጎ እኛ በሳሩ ውስጥ እየተሽለከለክን ነበር የምንጫወት። ስለዚህ ጓደኞቼ እንደዚህ አድርገው እንደዚህ አንጋለው አስረውኝ ሄዱ። በጀርባው ተኝተው እግሮን ዘርግተው እጆን ወደ ላይ አድርገው እጅን ዘርግተው ልክ እንደ ብራና ዋጥረው አንገቴን ጭምር ከመሬቱ ጋር ከወዲኛው ሳር ከወዲኛው ያመጡ አጣልፈው አስረው ጥለውኝ ሄዱ። ያን ጊዜ ራስጌ ድንጋይ ላይ ቆሞ ዳዊት የሚደግም ሰው ነበር። ተው ልጅ እያለ ይቆጣን ነበር። እኛ ግን ከጫታችን በቀር ሰውየውን አልሰማንም። ወደ አውሮፕላን መጣ። ሰውየው ላይ ጣለ። ገና መጀመሪያ እንደመጣ ነጭ ልብስ ለብሶ ነበር የቆመ ሰውየው ላይ ጣለ። ሰውየውን ከግንቡ ውጪ ዕቃ ቤቱ ግቢ በዛፍ ዋንዛ ዛፍ ነበረ። በዚያ ላይ ወሩሮ ዕቃ ቤቱ ግቢ ጣለው። ድንጋዩ ተፈነቀለ። እሱን ተከትሎ ሄደ። እኔ ግን ያ የወደኩበት መሬት ሲገለባበጥ በቀኝ እጄ ያለው ጉሊት ሳር አብሮኝ ተነሳ። የቀረው ተበጣጥሶ ከዚያ ሮጭ እጄ ቤተክርስቲያን ገብቼ ዳንኩኝ። እንግዲህ ከዚያ ካለፍኩ ጀምሮ እኔም ጓደኞቼን ከተማሪዎች ጋር አድርጌ መጀመሪያ ንባብ፣ መዝሙረ ዳዊት፣ ከዚያም ቀጥሎ ዜማ፣ ከዚያም ቀጥሎ ቅኔ፣ ከዚያም ትርጓሜ መጻሕፍት፣ አቋቋም በቤተ ክርስቲያን ሙያዎች የሚቀመሰውን ሁሉም በጊዜው ሞክሬያለሁ። አንድ ሐሳብ የነበረኝ ከልጅነቴ ጀምሮ ደካማነቴን አውቃለሁኝ እና አንዱ ነገር ቢጎድል ምናልባት እግዚአብሔር እድሌን መተዳደሪያን በዚያ በኩል ካደረገው ያንን ሳላውቅ ከቀረሁኝ በምን እረዳለሁ የሚል ሐሳብ ነበረኝ። አርሼ ቆፍሬ ራሴን መርዳት የማልችል ነኝና በቤተ ክርስቲያን ባለው ሙያ ግን ቢያንስም ቢበዛም ቢሆን ለሰው እንደተርፍ ቢሆን ቢታጣ እንኳን በቤተ ክርስቲያን አገልግሎት ተሳትፎ ሙሉነት እንዲኖረኝ እጥር ስለነበረ ሁሉንም የቤተ ክርስቲያን ሙያዎች ሞክሬያለሁ። የበለጠ አለቃ ሊሰሩበት የሚችሉት ወይም የሰሩበት ሙያው በተለይ ያለ ለመቼም አሁን እንደነገርኩህ የቤተ ክርስቲያን ሙያዎችን በጠቅላላ ቃኝቻለሁኝ። በቅኔም መምህርነት፣ በዜማም መምህርነት፣ በትርጓሜ መጻሕፍትም በተለይ በብሉያት አቋቋም እነዚህ ሁሉ የማስተምርባቸው ናቸው፣ ለሰው የምተርፋቸው ናቸው ሁሉንም ቢሆን እና ከቤተ ክርስቲያን ሙያዎች ለሰው አልተርፋቸውም የምላቸው ነገሮች የሉም። ነገር ግን አዲስ አበባ ከገባሁ ጀምሮ 12 ዓመት ያህል ብቻ አስተማርኩ እንጂ ከዚያ ወዲህ የኖርኩት በስብከት ነው፣ በቢሮ ስራ ነው። በቢሮ ስራ ይሁን እንጂ ስራዬ ከመጻሕፍት የተለየ አይደለም። መጻሕፍትን በመተርጎም ድርሰቶችን በመመርመር በየቦታው ተገኝቼ በማስተማር ነው እድሜን እዚህ ያደረስኩት። ታዲያ የእግዚአብሔር ጥሪ ስለሆነ ይመስለኛል እኔ አሳቤ ምኞቴ በአንድ ቦታ ተቀምጬ ብዙ ተማሪዎችን ማስተማር ነበር ምኞቴ። በተለይም ቅኔ ማስተማር ደስ ይለኝ ነበር። በአንድ ገዳም ወይም በአንድ ደብር ተቀምጬ ማስተማር ነበረ ምኞቴ። ቤት ሰርቶ ከቤተሰብ ጋራ ወይም በአስተዳደር ውስጥ እኖራለሁ የሚል ሐሳብ አልነበረኝም። ሐሳቤ በምናኔ መልክ በንጽህና በድንግልና ተወሰኘ በማስተማር ብዙ አባቶች ነበሩኝ። በተለይም ያው ዲማ የነበሩ አለቃ ማርቆስ ብርሃኑ የሚባሉ አይነ ስውር የመጻሕፍትና የቅኔ መምህር የዜማ መምህር ነበሩ እና መጀመሪያ እኔን የሚያሳድጉኝ ያሰለጠኑኝ ለመጀመሪያ ጊዜ በቅኔ ሙያ ያሰለጠኑኝ እሳቸው ናቸው። እሳቸው መምሰል ደስ ይለኝ ነበረ። ከዚያም ቀጥሎ ደግሞ ኤንታ ያሬድ የሚላቸው መንግስቱ የነበሩ ታላቁ የቅኔ መምህር ነበሩ። እሳቸውም አይነ ስውር አይደሉም እንጂ በተባይቶ በንጽህና በድንግልና የኖሩ ናቸው። ከእሳቸው የወሰድኩት ትምህርት ይህንኑ የሚከታተል ነበር። አብዛኛውንም ደግሞ በልጅነቴ ገድለ ቅዱሳንን በማስነብብበት ጊዜ የደናግል የመነኮሳትን ታሪክ ማንበብ እና እነሱን መምሰል ደስ ይለኝ ነበርና እኔም በሐሳቤ በንጽህና በድንግልና በአንድ ገዳም ያለዚያም ደግሞ በአንድ ትልቅ ገጠር ውስጥ ሰፋ ያለ ገጠር ለተማሪ በሚመች እንደ ዛሬው ተማሪ
በአዳሪ ትምህርት ቤት መማር የለም፣ ለምኖ መማር ቀፎ መማር ነውና ስርዓቱ ብዙ ተማሪ በሚችል ገጠር ስፍራ ላይ ተቀምጬ ማስተማር ነበር ፍላጎቴ። በዚህ እድሜን መግፋት ነበር የምፈልግ እና ከጎጃም ወደ አዲስ አበባ ለመምጣት በ39 ዓመተ ምህረት ክቡር መልአከ ብርሃን አድማሱ አጎቴ ናቸው እና እሳቸው ወደ አዲስ አበባ ይዘውኝ እንሂድ ብለው ይዘውኝ ሲመጡ አልሄድም፣ እኔ ፍላጎቴ ወደዚህ ነው፣ ወደ ዋድላ ወደ ጎንደር ነው እንጂ ወደዚህ መሄድ አልችልም ብያቸው ነበር። እሳቸው ግን የለም ደርሰህ ትመለሳለህ ብለው ይዘውኝ መጡ። ከመጣሁ ዘንድ ያን ጊዜ ብፁዕ አቡነ ባስልዮስ እጨጌ ነበሩ። እጨጌ ገብረ ጊዮርጊስ ነበሩ፣ ገና አልተሾሙም ነበረ እና ከጃንሆይ ጋራ አንድ አዲስ ድርሰት ያዘጋጀሁት ስለነበረ በእነሱ አማካይነት በሊቀ ስልጣናት መልእክቱ ኋላ አቡነ ቴዎፍሎስና በእጨጌ ገብረ ጊዮርጊስ ኋላ አቡነ ባስልዮስ በእነሱ አማካይነት ታቀርበዋለህ አገናኛለሁ ብለው ነበር ይዘውኝ የመጡ። መጋቢት አንድ ቀን 39 ዓመተ ምህረት እሁድ ቀን ቅድስት ሥላሴ ወስደው አገናኙኝ። ያን ጊዜ ጃንሆይም እጨጌም የሚያስቀድሱ እዚያ ነበርና እዛ ይገኛሉ ማለት ጃንሆይ ይገኛሉ ማለት ይዘውኝ ሄዱ። ግን ጥሩ ሆኖ እግዚአብሔር ባወቀው ነው ነገሩ። ጃንሆይ ያንነት አልመጡም እና ከእጨጌ ጋር አገናኙኝ። እጨጌ በጊዜው ስለነበረኝ ትንሽ አቅሜ ሕፃን ነበረ። እኔም ወደ 18 ዓመት ገደማ ነበር መሰለኝ እና በዛ ጊዜ ሲያነጋግሩኝ ሙሉ መልስ ስለሰጠኋቸው አሁን ታዲያ እንዴት ነው ሆነ መኖር ትፈልጋለህ አሉኝ። እኔ ትምህርት የመቀጠል ነው ፈልጋለሁ፣ አሁን ገና እቤት የምውልበት ጊዜ አይደለምና ትምህርት የመቀጠል ነው ፈልጋለሁ አልኳቸው። እዚህ ብትማርስ አሉኝ። እኔ ከተማ ምን እማራለሁኝ፣ ከተማ ትምህርት መቀጠል አልችልም ብዬ እንዳልኳቸው፣ የለም ግድ የለም አንተ የፈለግከውን እኔ አደርግልሃለሁኝ፣ ይልቁንም አሁን ብሉያትን የሚማር ሰው ነውና የምንፈልገው ብሉያትን የሚያስቀርልን ስለምንፈልግ መምህር ፊላታውስ የሚባሉ ነበሩ ቅድስት ሥላሴ የሚያስተምሩ፣ እሳቸው ዘንድ እንድትማር ያስፈልጋል ብለው 30 ብር ደሞዝ ቆረጡልኝ። በዚች ምክንያት ነው ታስሬ የቀረሁት ወደ አዲስ አበባ። ከዛ ለጊዜው ያረፍኩት እዚህ ተክለ ሃይማኖት ቤተክርስቲያን ነበር። ለጊዜው ያረፍኩት ወዲያው በጊዜው የነበሩት ልጆች ቀሳውስቱ ሳይቀሩ ዲያቆናቱና መዘምራኑ ሁሉ እንማርልን ብለው ተሰብስበው መጡ። ማስተምረው ካገኘሁ ምን አንከራተ መማር ከቻልኩ ማስተማር ከቻልኩ ሁለቱንም አንድ ላይ ካገኘሁ ለምን ወደ ኋላ ላለው ይሄ እዚህ ማስተማር ጀመርኩኝ። 12 ዓመት መቃብሬ ተቀምጬ አስተማርኩኝ። ግን ኑሮ እየከበደ ሄደ። በከተማው ትቼ ለመሄድም የማልችልበት መንገድ የእግዚአብሔር ኃይል አጋጠመኝ። ነገር እንዳላበዛብህ ነው እንጂ ገና ስመጣ ደጌን አፋፍ ላይ አድሬ መልካ ተክለ ሃይማኖት በህልሜ ደግማለሁ እና ውስተ ሀገር ከግዚኦ መርሃኒ ብዬ እጨርሳለሁ። እኔ እንዳሰብኩት ደብረ ሊባኖስ እኖራለሁ የሚል ነበር። ነገር ግን የእግዚአብሔር ፈቃድ አዲስ አበባ ተክለ ሃይማኖት የምኖር ስላደረገኝ 12 ዓመት ከተቀመጥኩ በኋላ ልሂድ ብልም የማይሆን ሆነ እና አስቤ ጓዝ ጠቅልዬ ስነሳ እታመማለሁ። 2 ወር 3 ወር ተኝቼ እንደገና ይቅርታ ጠይቄ ነው ፈውስ የማገኘው። ከዚህ በኋላ ተስፋ ቆረጥኩ እና እዚህ ቄሰ ገበዝ ወልደ ማርያም የሚባሉ የዚህ ቤተክርስቲያኑ አቅሚ የሆኑ ሽማግሌ ታቦቱ ሲገባ አብረው የገቡ ነበሩ። ቄስ እሳቸው ወዳጅ ነበሩ እና ይጠብቁኝም ነበር፣ በብዙ ሁኔታ ይጠብቁኝም ነበር፣ ምክርም ይተርፉኝ ነበር። ስለ ሁኔታዬም ስለ ህይወቴም ስለ ኑሮዬም ሁሉ ይጠይቁኝ ነበር እና እንግዲህ አንተ ልጅ በዚያም ብሎ ወደ ማይከለ ዘመን እየገፋ ሄድክ። እንደ ትናንትናው ልጅነት የለም። ዛሬ ሰውነቱ እየተጎዳ ነው፣ ጤናም አላገኘህም እና በግድ ትዳር መያዝ አለብህ አሉ። አይ የኔ ሐሳቤ እንዲህ ነው ብዬ ላይ እንደዘረዘርኩልህ በሙሉ ገለጽኩላቸው። እስኪ ለሁሉም እጣን እንጣለን ብለው 7 ቀን እያስቀደሱ 21 ቀን 3 ጊዜ እጣ ጣሉ፣ ሞከሩ። ትዳር እያለ እምቢ አለ። ከዚህ በኋላ የለም አይቻልም፣ ትዳር መግባት አለብህ አሉ። እንግዲያው ከሆነ ወደ አገሬ መመለስ አለብኝ ብዬ አሰብኩኝ። እዚህ ብዙ ሰዎች ጠይቀው ነበር፣ ግን ወደ አገሬ መመለስ አሰብኩ። ምክንያቱም ዘር ለመምረጥ አልነበረም ሐሳቤ። በራሴ ህይወት ስለማልተማመን አንድ ነገር ቢሆን
ልጆችን ይዛ ወደ አገሯ ትመለሳለች የሚል ሐሳብ ስለነበረኝ ነው። እና አገሬን በጣም እወዳለሁ፣ በተለይ ዲማን በጣም እወዳለሁ። እና ከሆነ እግዚአብሔር ከፈቀደልኝ የሚገኙት ዘሮች እዚያው ስሜ በሚጠራበት ቦታ ይኖራሉ የሚል ሐሳብ ስለነበረኝ ወደ አገር ቤት ተመለስኩኝ። ከዛም ጋራ እናቴ በህይወት ነበሩና እናቴ ደግሞ ደስ እንዲላቸው ፈለኩና ወደ አገር ቤት ተመለስኩ። ከአገር ቤት የህግ ባለቤቴን ይዤ መጣሁኝ። ወይዘሮ ርብቃ ልሳን ወርቅ ትባላለች። ከተጋባን 35 ዓመት ነው። በ50 ዓመተ ምህረት ነው የተጋባን። 36 ሆኖ ነው 36 ዓመተ ምህረት ነው። አሁን 14 ልጆች አሉን እግዚአብሔር ይመስገን። 3 ሴቶችና 2 ወንዶች ብቻ ናቸው እንጂ እንግዲህ ሁሉም ጨርሰዋል ትምህርታቸውን። እግዚአብሔር ከአሳቤ ባላሰብኩት መንገድ የኢትዮጵያ ሕዝብ አስተማሪ ስላደረገኝና ፍላጎቱን ለማሟላት ለተሳትፎ ስላበቃኝ ይበልጥ በጣም ደስ ይለኛል። እንኳንም ደስ አለዎት አለቃ። አድማጮቻችን፣ በኢትዮጵያ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ሰብሳቢ ከሆኑት ከአለቃ አያሌው ታምሩ ጋር ነው የምንወያየው። የአለቃ አንዱና ከፍተኛ ችሎታ አንደበተ ርቱዕነታቸው ነው። ሊናገሩ ወይም ሊያስረዱ የሚችሉትን ነገር በተብራራና ግልጽ በሆነ እንዲያውም ለማንኛውም ተራ ሰው ሊገባ በሚችል መንገድ ይገልጻሉ። በተሳካና በተያያዘ ሁኔታ ከአንደበታቸው የሚፈልቀውን ንግግር ለማቋረጥ ከንግግራቸው ማራኪነት ከአገላለጻቸው ቅንጅት የተነሳ እሺ አይልም፣ ያስቸግራል። ለዚህ ነው እኔም በገለጻቸው ተውጬ አንዴም ብቅ ሳል ጠፋባችሁ። አሁንም ለጥቂት ደቂቃዎች ከአለቃ አያሌው ጋር ትቻችሁ የዘመናዊ ተማሪ ቤት ገጠመኛቸውን እንዲያወጉን ላደርግ ነበር፣ ግን ሰዓቱም የለኝ። ይህ ስም ለማጠቃለያ ዜና እየተዘጋጀ ነው እና አጉል ከምንጀምረው ሁለተኛውን ክፍለ ውይይት ለሌላ ጊዜ በቀጠሮ እናስተላልፋለን። ውይይት ከእውቁ ባለቅኔ አያሌው ታምሩ ጋር ክፍል 2። በትናንት በስቲያው የመጀመሪያ ክፍል ውይይት ማብቂያ ላይ ዛሬ የ14 ልጆች አባት በመሆኔና አምላክም እንደ ፈቃዱ የኢትዮጵያ ሕዝብ አስተማሪ ስላደረገኝ በጣም ደስ ይለኛል ብለው ነበር አለቃ። ዛሬ የትምህርት ቤት ሕይወታቸውን ያወጉናል። በአጠቃላይ ሲናገሩ ግን የትምህርት ፍላጎት እንዳላቸው ይገልጻሉ። በስራም ረገድ አሉ ጥሩ የተግባረ ዕድ ችሎታ ስላለኝ በአይነ ስውርነቴ ጦም አላድርም አላደርኩምም። ለምሳሌ ቅኔ ትምህርት ቤት ሳለን ጓደኞቼ ለቆጠራ ወይም ለጥናት ምግብ ፍለጋ ወይም ቀፈፋ ሲሄዱ እኔ ደግሞ አይነ ስውር የሚሰራውን እንደ ሰሌን ድርብም ሆነ ነጠላ እና ብሩሽ መስራት፣ መጽሐፍ መጠረዝ የመሳሰለውን ሰርቼ ጠብቃቸው ነበር ብለዋል። ሱሪና እጀ ጠባብም ቀድጄ እሰፋ ነበር ይላሉ አይነ ስውሩ የቅኔ ሊቅ። በሕይወት ዘመኔ ካለኝ ጥሩ ዕድል አንዱ አሉ የምረዳ ሰው በሆንም እኔም በአቅሜ መርዳት መቻሌ ነው። ነፃ ጉልበት የተከፈለኝን ጊዜ አላስታውስም ይላሉ አለቃ አያሌው። ወደ ዘመናዊ የተማሪ ቤት ገጠመኞቻቸው ስንመጣስ አለቃ አሳዛኝም አስገራሚም ታሪክ አላቸው። እስቲ አዲስ አበባ ከመጡ በኋላ ባለው ይጀምሩልን አለቃ። እዚህ አዲስ አበባ ከመጣሁ በኋላ አንዳንድ ነገር እየተከታተል ይልቁን የብሬል ትምህርት መግባት እየጀመረ ነበር። ያን ጊዜ ገና ለመጀመሪያ ጊዜ በ43 ዓመተ ምህረት ዛሬ መካነ ኢየሱስ በሚባለው ቤተክርስቲያን ከኤርትራ የመጡ አቶ ስዩም ወልደማርያም የሚባሉ ፊደል የሚያስተምሩ ነበሩ። የብሬል ፊደል አይነ ስውር ናቸው እሳቸው። እኔ ስዩዶች እየረዳቸው እምነታቸው ፕሮቴስታንት በመሆኑ በዚያ አማካኝነት ያስተምሩ ነበር አንዳንድ ፈልገው ሄዱትን። እኔም ብሬል መማር ጀመርኩኝ። 2 ዓመት ያህል ስዊድን ወንጌላዊት ሚስዮን አሜሪካን ኤምባሲ አጠገብ ያለው ትምህርት ቤታቸው በእግሬ ከተክለ ሃይማኖት እየተመላለስኩ ተማርኩኝ። ግን አንድ ፈተና ገጠመኝ እዚያ ደርስ። ስዊድናውያን በጣም አስቸጋሪዎች ናቸው። አንድ አይነ ስውር አቅሙ፣ ሁኔታው፣ ድካሙ፣ ብርታቱ ምን እንደሆነ ያውቃሉ። በከፍተኛ ደረጃ ግዕዝ ያስተምሩ ነበር የዛ ጊዜ በ6ኛ በ7ኛ በ8ኛ ክፍል
አስተምርላቸው ነበር በነፃ። እኔ እንግሊዝኛ ክፍል ገብቼ እንዳልማር ግን ከለከሉ። 2 ዓመት የእጅ ስራ ብቻ እንደሰራ መጽሐፍ መጠረዝ፣ ብሩሽ መስራት፣ ይህን የመሳሰለ ነገር እንጂ በምንም አይነት እንግሊዝኛ ክፍል ገብቼ ቋንቋ እንዳልሰማ፣ እንደውም ልጆች ባጠገቤ እንግሊዝኛ ቋንቋ እንዳይናገሩ እስከማድረግ ድረስ ሰዓት አይነ ስውር ሰዓት አቶ ስዩም ወልደ ማርያም ላኩላቸው። እኔ በ50 ብር ገዝቼ ነው የወሰድኩት ሰዓት በነፃ የመጣውን። የጽህፈት መኪና ነበረ 300 ብር ነው የገዛሁኝ። ከዛ ከ30 ብር ደግሞ እየሰበሰብኩ ነው ሁሉ ማድረገው እና ይሄ ሁሉ ሲሆን በምንም አይነት አላሳተፈኛሉ በትምህርቱ። በመጨረሻ ይገርማል በሁለተኛው ዓመት በ44 ዓመተ ምህረት ነው በሰሙነ ሕማማት ረቡዕ በ4 ሰዓት ላይ የሻይ ግብዣ ጥሪ ያደረጉልኝ። አልሄድኩም፣ ተማሪ ቤት ነኝ ግን አልሄድኩም። ግብዣቸው ቀረሁ። ሐሙስ ትምህርት ቤት ይዘጋ ነበረ። እዛ ስብሰባ ላይ በጣም ወቀሱኝ። እናንተ ኢትዮጵያውያን ፍቅር አታውቁም፣ ስለ ፍቅር ምንም ችሎታ የላችሁም፣ ሃይማኖት ያለ ፍቅር አይሆንም፣ እኛ ፍቅር እንፈልጋለን፣ እናንተ ግን ፍቅር አትቀበሉም እና ይሄ ውስጡ እንዲህ አድርጎ ትናንትና ግብዣ ብንጠራው ብሎ ቀረ አሉ። መልስ ልሰጥ ፈቅዱልኛላችሁ አልኳቸው። አሁን አሉኝ። የጠራችሁ ለፍቅር አልነበረም እንጂ ለፍቅር ቢሆን ኖሮ ማላደርገው ነገር አልነበረም። ነገር ግን የጠራችሁ ለተሳልቆ ነው። ይሄ የኦርቶዶክስ እምነት ተከታይ ነኝ ይላል። ለራሱ የሚበላው አንድ እንቁላል እንኳን የለችውም እና በምን እንጨዋትበት ብላችሁ ነው የጠራችሁ፣ ለፌዝ ነው የጠራችሁ እንጂ ይሄ ጾም 55 ቀን ነው። እንግዲህ እናንተ የጠራችሁኝ በ52ኛው ቀን ነው። ከመጀመሪያው በተጠሪ ኖሮ ሙሉውን እበላ ነበር። ምክንያቱም እበላ የለኝም እኔ እግዚአብሔርም በዚህ እንደማይፈርድብኝ ያውቃለሁ። እናንተ ግን በርህራሄ አላደረጋችሁልኝም። ጾም ከርሜ በመጨረሻ እንደ ጸበለስ በ52ኛው ቀን ጾም ለማስገደድ ብቻ ጠራችሁኝ እና በኢትዮጵያ በ10 ሳንቲም 5 እንቁላል እየተገዛ ለአንድ እንቁላል እየጾም እንደገድ ትፈልጋላችሁ እናንተ? አላደርገውም። ይሄን ማላደርገው ስራ ነው። ታውቃላችሁ በከፍተኛ ደረጃ ግን አስተምርላችኋለሁ። 2 ዓመቴ ነው። ትምህርት ቤት እንኳን እንግሊዝኛ ቋንቋ እንድሰማ እንኳን አልፈቀዳችሁልኝ። ከዚህ የበለጠ ደግሞ ጥላቻ የለም አልኳቸው። በዚህ ተነጋግረን አለፈ። በኋላ የመርሃ ግብራን ትምህርት ቤት ሲከፈት ጃንሆ ልጆቹ ወደዚያ እንዲዛወሩ አዘው ነበር። ምን አደረጉ? ታላላቆቹን እኛ እናስተምራቸዋለንና እኛ ግን እንቆዩ ፍቀዱልን፣ ህፃናቱን ግን ይወሰዱ ብለው አስፈቀዱ። በጻፍ ዘ ተፈራ ወርቅ አማካኝነት ያን ጊዜ ህፃናቱ ወደ መርሃ ግብራን ተዛወሩ። ያን ጊዜ ከተዛወሩ ዛሬም በአቃቤ ሕግ በጠቅላይ አቃቤ ሕግ ቢሮ የሚሰሩ ጦር መንሳኝ የሚባሉ ጥሩ ልጅ አለ እና ያን ጊዜ እኛን አስቀሩን። ለምን? ለተንኮል ነው ሆነ ብለው ያስቀሩን። በመጨረሻ ምን አሉን? ጠርተው እኛ ትምህርትን እናስጨርሳለን፣ ያለፈውን ቅርታት ወውና ትምህርትን እናስጨርሳለን፣ ከኛ ጋር ስራ አሉን። እዛ እንፈልጋለን። አሁን አቶ ስዩም ወደ መርሃ ግብራን ትምህርት ቤት መዛወራቸው ነውና በእሳቸው ፈንታ ሆነ ትምህርት ቤት እንድትመራለን እንፈልጋለን፣ አብረን ስራ አሉኝ። ደስ ይለኛል አልኳቸው። ይሄ ከሆነ አስቀድሞ መካኒስ ቤተክርስቲያን ሄደ እንድትቆርብና እንድትጠመቅ ያስፈልጋል አሉኝ። አይ ጥምቀትና ቁርባንማ ቀድሟል። ይሄ ሁለተኛ ጥምቀት ሁለተኛ ቁርባን አላውቅም። ተጠምቄያለሁ፣ ቆርቤያለሁ፣ ክርስቲያን ነኝ። ከፈለጋችሁ መጀመሪያ አስተምሩኝ እንማር። እኔ እዚህ የመጣሁበት ዋና ምክንያት የቤተ ክርስቲያን መለያየት ከምን እንደመጣ ለማጥናት ነው። መጽሐፉ አንድ ነው። በሌላ ጠባይ መለያየት ቢኖር ከመሰራረቱ ከመስራቹ ካካሄዱ ነው ብዬ አስብ ነበር። በክርስትና ሃይማኖት መስራቹ አንድ ነው። አንድ አምላክ ኢየሱስ ክርስቶስ ነው። መመሪያው አንድ ነው። ብሉይ ሐዲስ መጽሐፍ ቅዱስ ነው። በእኛ ዘንድ ሙሉ መጽሐፍ ቅዱስ አለ። በእናንተም ይኖራል ብዬ አምናለሁ። ከቋንቋ ልዩነት በስተቀር ሌላ የሚለየው ነገር አይኖርም። ይሄ ከሆነ በአማርኛውና በግዕዙ መካከል ያለውን ልዩነት ተመልክቻለሁ፣ አጥንቻለሁ። እንግዲህ በአማርኛውና በእንግሊዝኛው በግዕዙና በእንግሊዝኛው መካከል
ያለውን ልዩነት ለማጥናት ነው የምሞክር። ይህን ካጠናሁ በኋላ ያለውን ልዩነት ከተረዳሁ በኋላ በእርግጥ ወደ ኢትዮጵያ ቤተክርስቲያን ያልደረሰ ትምህርት ኑሮ ከመጽሐፍ ቅዱስ ትምህርት የተቀነሰ ነገር ኑሮ ያለያየን ከሆነ ይህን የማልቀበልበትና እናንተን የማልከተልበት ምንም ምክንያት የለም። አንድ ከሆነ ደግሞ ምን የሚያለዋውጠኝ ነገር አለ? የሃይማኖት ቀይ ጥቁር የለውም። አንድ ክርስቶስ ነው፣ አንድ ክርስቶስ ነው። ስለዚህ እንስማማ ይሆናል እና መጀመሪያ መማር ፈልጋለሁ አልኳቸው። አይቻልም ማለት እንኳን እኛ ልናስተምርህ በመንግስት ትምህርት ቤትም ሆነ በማታ ትምህርት ቤትም ሆነ እንግሊዝኛ ቋንቋ እንዳታገኝ በሙሉ እኛንን ከእንግዲህ ወዲህ እንከታተልህ። ወደ ጃንሆይ የሚያቀርብ ዘመድ አለ ወይ? ጃንሆይ የሁሉም ሆናቸውን ማምነኝ እንዳው ወደ ጃንሆይ የሚያቀርብ ዘመድ ከሌለ የትም ብትሄድ አታመልጠንም ማለት ነው። ስሙን እንገራቸው አልኳቸው። ጥሩ ሐሳባቸው ሁሉ ጥሩ ነው ይሆናል፣ ይደረግም ይችላል። ግን እናንተም ክርስቲያኖች እኔም ክርስቲያን ነኝ፣ ምድር በመላዋ የእግዚአብሔር ናት የሚለውን የእግዚአብሔር ቃል እያወቅን የትም ብትሄድ አታመልጠኝም ያልከኝ አንተ ዳይሬክተሩ ተሳስተሃል። እኔ ደግሞ የትም ብሄድ አልችልም፣ ያለው ሀገሬ ነው፣ መሄድም አልፈልግም። ስለ ቋንቋ ደግሞ የተናገርከው እኔን አያስደነግጠኝም። የእንግሊዝኛ ቋንቋ ይህን ያህል የሚያስመካ አይመስለኝም። ከሱ የበለጠ ቋንቋ እኔ የራሴ አለኝ። ይህ ቋንቋ ሙሉ ፊደል ያለው አንድ ጊዜ ከተማሩት እስከ ዕለተ ሞት የሚያገለግል ቋንቋ ነው። እንደ እንግሊዝኛ ቋንቋ ለማመልከቻውም ለደብዳቤ መጻፍም ሁልጊዜ ዲክሽነሪ ፈልጉልኝ የማይል ነው የኔ ቋንቋ እና ስለዚህ በቂ ቋንቋ ስላለኝ በምንም አይነት አልፈልገውም። በደገገ የቆመ ቋንቋህን አንድም በተወሶ ነው ተጠቀምበት፣ ይሄን በተወሶ ነው ያውም ደግሞ የተወሶም ደግሞ ምንም ያህል ጊዜ ስለወለደው እንጂ ከኔ ቋንቋ ተሽሎ አይደለም። የኔ ቋንቋ ይበልጣል 5-6 ጊዜ እግዚአብሔር እንደሆነ በኔ ቋንቋ እንጂ በእንግሊዝኛ ቋንቋ እንደማያነጋግረኝ አምናለሁ። ከዚህ የበለጠ ነገር የምፈልገው ነገር የለኝም ብዬ ከዚያ ተሰናበትኩ ወጣሁ። ከዛ በኋላ እንግዲህ ለነሱ እንድት ብዬ መጽሐፍ እየፈለኩ እንግሊዝኛ በሬል ለማንበብ ሞከርኩ። ያለው ግን ሰው ያለው ተሳካለት። የማታ ትምህርት ቤትም በልዩ ትምህርት ቤትም እንዳልማር ደብዳቤ ጻፉ፣ በተኑ። በዚህ ምክንያት አገዱኝ። ተመልሼ ወደ ጃንሆይም እንዳልቀርብ በልዩ ባለስልጣኖች የነሱ አባሎች ነበሩ። ስማቸውን መጥራት አልፈልግም። በእነዚያ አማካይነት ብትፈልግ እዚያ ወደ ተማሪ እንጂ ያለዚያ አይቻልም ብለው ከለከሉ። እኔም ተስፋ ቆረጥኩና ተውኩኝ። ግን ብዙ ጊዜ መጽሐፍትን መመልከት እወዳለሁ። በዚያ ነው እንግዲህ ወደ ዘመናዊ የገባሁት። የዘመናዊው ትምህርት ጉዳይ አሉ አለቃ እድሜ ለሚስዮኖቹ በዚሁ አከተመና እስከ 50 ዓመተ ምህረት በቤተክርስቲያን ቅኔ በማስተማር በሰባኪነትና በመዘምርነት አገለገልኩ። በ50 ዓመተ ምህረት ነው ትዳር የያዙት። የ30 ብር ደሞዛቸውም ወደ ብር 100 አደገ። በወቅቱ ፓትርያርክ በብፁዕ ወቅዱስ አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ናቸው። አቡነ ባስልዮስ በስራ እድገትም የስብከተ ወንጌል ክፍሉ አማካሪ ሆኑ። በ53 ዓመተ ምህረት የሊቃውንት ጉባኤ ሲቋቋም በአባልነት ገቡ። እኔ ሁሉን እንዳልጨርሰው ከዚያ በኋላ አለቃ ከዚያ በኋላ በ55 ዓመተ ምህረት የሊቃውንት ጉባኤ ሰብሳቢ የነበሩት ያን መምህር ተስፋ ዛሬ ብፁዕ አቡነ መቃርዮስ የምዕራብ ጎጃም ሊቀ ጳጳስ እሳቸው ወደ ኢየሩሳሌም ለትምህርት ሲላኩ ተጠባባቂ ሰብሳቢ ሆንኩ። ከዚያ ጀምሮ ከተጠባባቂ ሰብሳቢነት ወደ ዋና ሰብሳቢነት ተዛወርኩ። እስካሁን ያለው በዚያ ቦታ ነው። እንግዲህ ለ30 ዓመታት ገደማ በሊቃውንት ጉባኤ ሰብሳቢነት ማዕረግ አለቃ ግን ማዕረግ ነው ወይስ አጠቃላይ የሆነ የሹም መጠሪያ? አያሌው ታምሩ ቅኔ ቢሉ ትርጓሜ መጽሐፍትም ሆነ አንደምታ ቢሉ ስብከት ቢሉ አቋቋም ቢሉ ብቻ እርሳቸውም ከትናንት በስቲያ እንደገለጹት አንድም ያልቀሰሙት የቤተክርስቲያን ዕውቀት የለም። በብዙም ለሰው ይተርፋሉ። ታዲያ ሌላ ሹመት ወይም ማዕረግ እንዴት አልተሰጠውትም ብላቸው ቅድም ከጠቀስኩልህ ሹመትና ትዳር አልፈልግም ነበር ካልኩ አንዱን ዘርፍ ተመለስክበት አሉና
የኔ ፍላጎት በመናኔ በብህትውና ገዳም እየኖርኩ ማስተማር ብቻ እንጂ ሹመትና ሚስት ፈጽሞ አያምሩኝም ነበር ብለዋል። ለምን ግን አለቃ? ምክንያቱም ሁለቱን መጠበቅ ከባድ ነገር መሆኑን አውቃለሁ። ለሴትና ለሹመት ባላደራ መሆን ከባድ ነገር መሆኑን አውቃለሁ። ለምን እነሱን መቀበል እንደ ጠባያቸው ለመስራት ዝግጁ መሆን ይጠይቃል። ይሄ ደግሞ ለኔ አይሆንም፣ አቅሜም አይፈቅድም። አንድን ሴት በባላደራነት የሚቀበል ሰው አንደኛ ራሷን፣ ሁለተኛ ልጆችን ጭምር ለማስተዳደር ፍላጎታቸው ማሟላት የሚቻልበት መተማመኛ ሲኖር ነው። አንዱ ጉልበት ነው፣ ሁለተኛው ገንዘብ ነው፣ ሶስተኛው ዕውቀት ነው። እኔ ጉልበትና ገንዘብ የለኝም እና ስለዚህ ሚስት ማሳደር አልችልም ብዬ በመጀመሪያ ወስኜ ነበርኩ። በዚህ ምክንያት ነው። ሹመቱም ደግሞ የተሾመ ሰው አስተዳደር ቀላል ነገር አይደለም። የሚያስተዳድሩትን ህዝብ በእኩልነት ማየት፣ የጎደለውን መሙላት፣ የጠመመውን ማቅናት፣ በዚህ በኩል ጎሏል፣ በዚህ በኩል ተካክሏል ብሎ በአይንም ጭምር መቃኘት፣ መመርመር፣ ማጥናት ስለሚያስፈልግ ሹመትም አልፈልግም። ከራሴ ህይወት ጋር አውቄ ያደርኩበት ነው። ርስት እንኳን ለምን ሲሉኝ ለምን ያላውቅም ያንወይም። ምክንያቱም ምንድነው እኔ ድንበሩ ይህ ነው ብዬ ራሴ መጥኜ የማላውቀውን በምስክርነት ከሰው ጋር ተጣላን ነው ብዬ ነው። ራሳቸው አለቃ እንዳረጋገጡልኝ ግን ሹመቱ መጥቶ አልፈልግም ይለፈኝ ያሉበት ጊዜ የለም። እንዲያውም በ1961 ዓመተ ምህረት ነው ተክለ ሃይማኖትን ለ22 ዓመታት ያገለገሉ ሰው ሲሞቱ የወቅቱ ፓትርያርክ የብፁዕ ወቅዱስ አቡነ ባስልዮስ እንደራሴ ብፁዕ አቡነ ቴዎፍሎስ በተጠባባቂነት ስራ ብለው ደብዳቤ ይጽፉላቸዋል። ለዚያ ቦታ ከ30 በላይ ማመልከቻ ቀርቦ ነበርና በኔ ግዚያዊ ሹመት ተክለ ሃይማኖት ተቃጠለ፣ አድማ ጦፈ፣ ጃንሆይን መንገድ ላይ እስከማቆም ድረስ። ምን ሆናችሁ ይሏቸዋል ጃንሆይ። እሱ አይሾምብንም። ለምን? አይነ ስውር ነው፣ ፍትሐ ነገሥቱም አይፈቅድለት። ፍትሐ ነገሥትን ታውቃላችሁ? አናውቅም፣ የተጻፈውን ግን እናነባለን። ታዲያ የተማረውን ያልተማረ እንዴት ይወቅሰዋል? እንዴትስ ይቃወመዋል? አይነ ስውር እናንተ ናችሁ፣ ፈቅጄለታለሁ ብለው አባረሯቸው ብለውኛል። ግን አለቃ አልኳቸው፣ ስለርሶ የምንሰማው አንዳንድ አሉታዊ አስተያየትም አለ። አለቃ እያሌው ችሎታና ዕውቀቱ ሳንሳቸው ጠባቸው አይመችም፣ አስቸጋሪ፣ ኃይለኛ፣ ተናጋሪና እልህኛ ናቸው የሚል እውነት ነው እንዴ? እውነታቸው ነው። ይሄ የጠባይ መጥፎነት አይደለም። ግን የጠባይ መጥፎነት ሳይሆን እኔ የቆምኩለትን ዓላማ ነው የምከተል። ሁልጊዜ እግዚአብሔር ይገዛኛል ባይ ነኝ፣ እግዚአብሔር ይፈርድብኛል ባይ ነኝ፣ እግዚአብሔር ይቆጣጠረኛል ባይ ነኝ። የኢትዮጵያ ቤተክርስቲያን ደግሞ ይህ ጎሏታል የመላት ነገር የለምና ያ የእምነቱ ትምህርት ወይም የቤተክርስቲያኒቱ ስርዓት ሲፋለስ ለምን እንዲህ ይሆናል ብዬ እናገራለሁ። ይሄው እንግዲህ በቢሮ ውስጥ እንኳን ከ50 ዓመተ ምህረት እስከ ዛሬ ይሄው 36 ዓመት ማለት ነው አብረውኝ የሰሩ ጓደኞች አሉ። በዚህ ቀን ተናግሮናል የሚለኝ ካለ ጀርባዬን ከሰዋለሁ። ከበላዮች ጋር ግን ስርዓት አታፋልሱ፣ ትምህርት አይዛባ፣ ትምህርትን ጠብቁ፣ ስርዓተ ቤተክርስቲያን ጠብቁ፣ የተሾማችሁበትን ቤተክርስቲያን ጠብቁ ነው የሚጠብ። አለቃ በርከት ያለውን እድሜውን በሙሉ እድሜውን ማለት ይቻላል በአይነ ስውርነት ኖረዋል። በ3 ዓመት ነው መሰለኝ። ከዛ ጊዜ ጀምረው በሙያው በትምህርቱ ገፍተው እዚህ ደርሰዋል። እንደው በዚህ እድሜው ትዝ የሚሉት በሐዘንም የሚያስታውሱት በደስታም የሚያስታውሱት በኢትዮጵያ ውስጥ ደግሞ መልካም ዘመን ነበር ብለው የሚያወሩት ያለፈ ህይወቱን መለስ ብለው በአጠቃላይ ሊነግሩን ይችላሉ? እኔ በእውነት ስለ ኢትዮጵያ ሁኔታ ለመግለጽ ቃላት ያጥሩኛል። እውነቱን ለመናገር ቃላት ያጥሩኛል። ምክንያቱም በእድሜ ባየሁት ሁሉ በጣም ወደታች የምትወርድበት እንጂ የምታድግበት ወይም በነበረችበት የምትቆምበት መልክ ያየሁበት ጊዜ የለም እና ከሆነ ጀምሮም ጠባይ ቢስ በስጩ የሚያደርገኝና በራሴ ላይም በሽታ ያሳደረብኝ ከሌላውም ጋራ አይስማማም የሚል ስም የፈጠረልኝ ይሄው ነው። ስለዚህ የኔ አስተሳሰብ ኢትዮጵያን የሷ ከሆነው ጋራ ይዘን ከሌላ ጋራ የምንጎዳኝበት የምንተባበርበት
የምንዛመድበት መንገድ ካለ ያንን በመልኩ እናያዘው የምንጠባይ ነው ያለኝ። በስጋዊም በኩል ቢሆን አስተዳደር የሚባለው ዛሬ ይሄው ተሞከረ። ቢያፈልሱት ቢነቅሉት ቢተክሉት አንድ የሚበቅል ነገር አልተገኘም። የሚሆን ነገር ደግሞ የለም። ከዚህ እንኳን የተሻለ ሊመጣ ይቅርና ያንን በመጠኑ እንኳን የሚነጻጸር አልተገኘም። በጠቅላላ በዚህ ጉዳይ ላይ ይሄ ጥሩ ነው ምን ነገር የለም። ግን በመጠኑ ምንም ቢሆን ሁሉ የማይጠላ ስለሆነ በመጠኑ እንደውነቱ ከሆነ እኔ ከደረስኩበት ከማውቀው ከ39 ዓመተ ምህረት ጀምሮ እስከ 65 ዓመተ ምህረት ከዚያም መለስ ቢል እስከ 57 ዓመተ ምህረት ጥሩ ነበር ላለሁ እኔ ጥሩ ነበር ነው የምለው። ምክንያቱም እዚያ ድረስ ጃንሆይ ራሳቸው በራሳቸው አገሪቱን ይመሩ ነበር። ከዋናው ከጉልላቱ ጀምሮ እስከ ታች እስከ ተላላኪዎች ድረስ የመቆጣጠር ስልጣን ነበራቸው። ይፈሩም ነበረ፣ ይከበሩም ነበረ። በ53 ዓመተ ምህረት በተደረገው እንቅስቃሴ ሰበብ ብዙ ነገር እየተሰረሰረ መጥቶ ከ57 ዓመተ ምህረት ወዲህ ስልጣን ለጠቅላይ ሚኒስትር ሲሰጥ እና የጃንሆይ መንግስት እንደተከፈለ መስሎ ሲታይ ከዚያ ወዲህ ዘረኛነት፣ ጉቦኛነት፣ አድሎ፣ በሃይማኖት መለያየት፣ በተለይ ሃይማኖትን ተከትሎ ሌላውን ማጥቃት፣ ሃይማኖትን ተከትሎ ብዙ ነገር ማድረግ መጣ። ልብልቅልቅ ያለ አስተዳደር ተፈጠረ። የንጉሠ ነገሥቱን ዘርፍ ተከትሎ ይሄድ የነበረው የአስተዳደር ውሳኔ ቀርቶ ሁሉም በዘፈቀደ መሄድ ሲመጣ ከዚያ ወዲህ ግን በእውነቱ አሳዛኝ ሁኔታ ነው ያለው። ከዚያ ወዲህ ጨርሶ የእግዚአብሔር ረድኤት በከፊል ተቀነሰ ማለት ይቻላል። በከፊል ማለት ምንድነው? የእግዚአብሔር ረድኤት በጥበቃው በኩል ዛሬም ህዝቡን እየታደገ እየጠበቀ እየመራ ነው። በዚህ 20 ዓመት ውስጥም እሱ ባይኖር ኖሮ ጨርሶ እንዲያውም በኢትዮጵያ የሰው ዘር እንኳን ሊገኝ አይችልም ነበር። እንደ መከራው ጽናት፣ እንደ መከራው ክብደት፣ ራቡ፣ ጦርነቱ፣ ሌላውም ልዩ ልዩ ነገሩ እንዳንገላታው ሁሉ በኢትዮጵያ የሰው ዘር ባልተገኘም ነበር። ነገር ግን የእግዚአብሔር ረድኤት ስለጠበቀው አሁንም ህዝብ አለ። ግን ዋናው ረድኤት ስለጎደለ ደግሞ ቀርነ መንግስት ከፈለሰ ከተነቀለ ይኸው 20 ዓመቱ ነው። በግል ህይወቶስ ስለ ዛሬይቱ ኢትዮጵያስ ምን ይላሉ አለቃ? ከተሰኞ በመናቀርበው 3ኛ ክፍለ ውይይት ያወጉናል። ውይይት ከዕውቁ ባለቅኔ አያሌው ታምሩ ጋር ክፍል 3። አለቃ አያሌው በሁለተኛው ክፍል ውይይት ዘመናዊ ትምህርት የመማር ጥረታቸው እንዳልተሳካና ይልቁንም ከሚስዮን ትምህርት ቤት ዲሬክተር ጋር መጣላታቸውን አውግተውናል። ገና ለገና እንግሊዘኛ ቋንቋ ያስተምሩኛል ብዬ ሃይማኖቴን እንደ እጅ መንሻ ማቅረብ አልፈለኩም የሚሉት አለቃ በኢትዮጵያ መልካም ዘመን የሚባለው ከ39 እስከ 57 ዓመተ ምህረት ያለው ብቻ ነው ባይናቸው። የሆነ ሆኖ ብለዋል አለቃ በአርብ ዕለቱ ውይይት ማብቂያ ላይ በኢትዮጵያ ስርዓት ከጠፋ ቀርነ መንግስት ከተነቀለ ይሄው ድፍን 20 ዓመት ሞላ። ዛሬ ከግል ገጠመኞቻቸው ነው የሚነሱት። ሰላማዊ ሰልፍ የጥንት ነው አዲስ አይደለም ይላሉ አለቃ አያሌው ዛሬ። ጥንት አሉ እንኳን ጠቅላላ ህዝብ ተሰልፎ ይቅርና እረኛ ምን አለ፣ ዘፋኝ ምን አለ፣ አልቃሽ ምን አለ ተብሎ ተጠይቆ የህዝብን ብሶት ለመመለስ ይሞከራል። እንዲህ በማድረጉም ለምን አቤቱታ አሰማህ ተብሎ አይታሰርም፣ አይቀጣም፣ አይገደልም ይላሉ ዛሬ በሚያስደምጡት ውይይታችን።
ታዲያ በአሁን ዘመን ያ ስለሌለ ነው መሰል ያገር ያለህ የእግዚአብሔር ያለህ የሰው ያለህ የሚል አቤቱታ በአንድ መጽሔት ላይ አስነብበዋል። ለማንኛውም ዛሬ ከትዝታቸው ይነሱና ስለ አሁኑቷ ኢትዮጵያ እስከሚናገሩበት ይዘልቃሉ። አለቃ አያሌው 54 ዓመታት ያህል ነው ወደ ኋላ የሚመልሱን። በግል ሕይወቶ ምን አሳዛኝ ወይም አስደሳች ትዝታ አለ የሚለውን ጥያቄ ሲመልሱ በ31 ዓመተ ምህረት በቦምብ ተደብድበን አገራችን ተቃጥሎ ከሀገሬ ወጥቼ መንግስቶ በሚባል ስፍራ ትምህርት ቤት በነበርኩበት ጊዜ 3 ወር ከባድ በሽታ ገጥሞኛል። ከሐምሌ 1 ቀን እስከ ነሐሴ 16 ተስቦ በሽታ አሞኝ ያለሁበትን ቦታ አላውቅም ነበር። ውሃ ብቻ ነበር የምጠጣው። ከነሐሴ 16 ቀን በኋላ ደግሞ እኔን ሲሻለኝ 2 ጓደኞች ስለሞቱ ተማሪ ሁሉ ጥሎኝ ተበተነና ለምኑ የሚያበላኝ አጣሁ። እስከ ጥቅምት መጨረሻ ድረስ ጥሬ ሽምብራ ያውም አንዳንዷን እየለቀምኩ የበላሁ የቆየሁበት ጊዜ ያትዝ ይለኛል። ከደስታ ወገን ደግሞ ብዙ ነገሮች አሉኝ። በተለይ ግን ጃንሆይ ብዙ ጊዜ እኔን በሚያነጋግሩበት ሰዓት እንደሌሎች በአይን ማየት የማገኘው ደስታ የሚቀርብኝ መሆኑን ስላወቁ ብዙ ነገር በማነጋገር ያጽናኑኝ ስለነበረ ይሄ በጣም ደስ የሚለኝ ሲሆን በመጨረሻ ጊዜ በ66 ዓመተ ምህረት የካቲት 24 ቀን አዲስ አበባ ተክለ ሃይማኖትን በ12 ሰዓት ማታ እጅ ነስተው ሲሄዱ ቤተክርስቲያን ጠርተው ሲያነጋግሩኝ ለጊዜው እኔ ያልነበርኩምና ከቤት ተጠርቼ ሄድኩኝ። ተኝተህ ነበር ወይ አሉኝ። አይ አልተኛሁም ጃንሆይ፣ ጊዜውም የመኝታ ጊዜ አይደለም አልኳቸው። አዎ የመኝታ ጊዜ አይደለም እና እንዳትተኛ ብለው የተናገሩኝ ቃል እስካሁን ከጭንቅላቴ አይጠፋም። አለቃ የጃንሆይ ስርዓት መለወጥ የለበትም ባይ ናቸው። እንደርሳቸው ማነጋገር ኢትዮጵያ በተለይ ከ65 ዓመተ ምህረት ወዲህ ውቃቢ አምላክ ርቋታል። ግን እኮ አለቃ ጃንሆይ ያኔ መውረድ ነበረባቸው። ኢትዮጵያ ለውጥ ያስፈልጋታል የሚባልበት ጊዜ ላይ ነበርን፣ በወጣቱም ሆነ በአንዳንድ አዛውንት አስተያየት። እሶ ያ ስርዓት መለወጥ አልነበረበትም ባይኖት የሚል ጥያቄ አስከተልኩ። እየተው ነው እየናድን ነው እያፈረስነው ነው እንጂ የኢትዮጵያ አቋም ሁልጊዜም ትክክል ነው። የሰው ቤቱ የሚፈርሰው ሴት እውጭ አማራት እንደሆነ ወንዱም እውጭ አማራው እንደሆነ ነው። ውሽማ ካለ ቤት አይጠነክርም። የኢትዮጵያንም ሁኔታ ያበላሸው የውጭ መሻት ብቻ ነው እንጂ በእርግጥ ተገምግሞ ጉዳቱ ጥቅሙ ተመዝኖ ይሄ እንቅፋት ነውና ይወገድ፣ ይሄኛው በዚህ ይተካ ተብሎ የተደረገ ነገር የለም። ሁልጊዜም የሚደረገው በልብ እንፋሎት መገንፈል፣ በሐሳብ መገንፈል ብቻ ነው። ጃንሆይ ቀዳማዊ ኃይለ ሥላሴ በእውነት ሕገ መንግስት አውጥተው ህዝብ የመንግስታቸው ተካፋይ እንዲሆን ፓርላማ አቋቁመው ሕግ ወስነው የሰጡ አንድ ሰው ናቸው። ሁለተኛ ራሳቸው እየለመኑ ከዚያም አልፈው ገንዘብ እየከፈሉ ያስተማሩ ሰው ናቸው። በየትምህርት ቤቱ አትክልት እየተሸከሙ በታላላቅ ትምህርት ቤቶች ወጥ እየቀመሱ የጠፋባቸው የለማባቸው እያሉ ያስተማሩ አባት ናቸው። አንድ ቀን መርሐውራን ትምህርት ቤት ሄጄ ከተማሪዎች ጋር ስንነጋገር ማታ ነበር እና ተማሪዎች ለራት ገቡ። እኔና አስተማሪያቸው አቶ ስዩም አብረን እዚያው ነበርን እና ወዲያው ጃንሆይ መጡ። እዚያ እንዳለው ተማሪዎች ራት ገበታ ላይ እያሉ እያንዳንዱን ተማሪ እጁን እያዙ እያነጋገሩ እኔ ማን ነኝ ታውቀኛለህ እያሉ የወይን ፍሬና የብርቱካን ፍሬ እየሰጡ ሲያነጋግሯቸው ያነበርኩኝ። ይህንን ያህል የሚያደርግ አባት እንጂ መሪ ያደርገዋል የማላስበው ነገር ነው። ይሄ ታላቁ የርኅራኄ ሥራ ነው። በዚህ ምክንያት የኢትዮጵያ ሕዝብ ሁሉ ተስቦ ወደ ማደግ ደረሰ። አለቃ አያሌው ለጃንሆይ መንግስት መውደቅ ለያኔው ስርዓት መጠላት ምክንያት ወይም መነሾ ናቸው የሚሏቸውን አንስተው እርሳቸው ደግሞ በግል
ያ የሚደግፉት መንግስት እንዲቆይ ያደረጉትን አስተዋጽኦ ይገልጻሉ። በዛ ጊዜ የነበሩት መሳፍንት መኳንንት ከተላ ደስታና ከምቾት የተነሳ የነበሩበትን ዘነጉ። ጠላት ይመጣል ብለው አላሰቡም። እኔ በዚህ ጉዳይ ላይ በአደባባይ ለጃንሆይ መላልሼ ድምጽ የሰጠሁበት ጊዜ አለ። በ49 ዓመተ ምህረት እነ ዶክተር ማት በተፈሪ መኮንን ትምህርት ቤትና በአዲስ አበባ የሳይንስ ትምህርት ቤት ዩኒቨርሲቲ ይባል የነበረው ዛሬ 4 ኪሎ ያለው በዚያው ሲያስተምሩ በነበረ ጊዜ የቅዳሜ ሱርለት ለጃንሆይ ሃይማኖቱ እየጠፋ ነው፣ የሴቶች በገቡበት ሀገር ሁሉ ያልተገለበጠ መንግስት፣ ያልተናወጠ አገር፣ ያልተለወጠ ስርዓት አለመኖሩን ከኔ ይበልጥ ጃንሆይ ያውቃሉ። ዛሬ የሚሰራው ስራ ለኢትዮጵያ አደገኛ ነው። ሁሉም ዛሬ ኃይለ ሥላሴ ይሙት እያለ የአባቱ ማሳረፊያ ቢያደርገው ምንም የሚጠቅም ነገር የለም። ነገ እንኳን ደሙን የሚያፈስለው ውሃ የሚረጭለው አያገኙም ብዬ ነግራቸዋለሁ። እና ተመልሶ የግብረ ገብነቱ ትምህርት እንዲሰጥ ጠይቄ ነበረ። በዩኒቨርሲቲ አንድ ሰዓት ማታ እንዳስተምር ጃንሆይ ያዘው ነበረ። ከግንቦት 49 ዓመተ ምህረት ጀምሮ እስከ ሰኔ ወር መጨረሻ ድረስ አስተምሬያለሁ። ከተማሪው ስህተት አለ አልልም። በዚያ ሰዓት 45 ደቂቃ ማስተማር ይገባኝ የነበረውን እንዲያውም ተማሪ አያገኝም ብለው ማታ ቢመድቡኝ እስከ ምሽቱ 4 ሰዓት ድረስ ከተማሪዎች ጋር አመሽ ነበረ በጥያቄ በመልስ እና በዚህ ነገር ተግባብተን ልጆች በሙሉ የኢትዮጵያን እምነት ስለ ኢትዮጵያ ሕይወት መጠበቅ እንደሚገባ ያምኑ ነበር። በኋላ ግን ዶክተር ማት ከዚያ አስወጡኝ። አቶ ከበደ ሚካኤል በተግባር ትምህርት ቤት ድርብ የነበረው መሐንዲስ ኮሌጅ ውስጥ ወስደው መደቡኝ። ያን ጊዜ የነበረው አሜሪካዊ ዲሬክተር ነበሩ። የሥራ ሰዓቴን በጠይቃቸው ከምሽቱ 1 ሰዓት ትገባለህ፣ 45 ደቂቃ ክፍል ትጠብቃለህ፣ ሰው ብታገኝ ታገኛለህ፣ ባታገኝ ትመለሳለህ አሉ። እንዴ ተማሪ ካልሰጣችሁ ለምን እዚህ ይቀመጣሉ ይብላችሁ። ተማሪ እንዲገባ አልተባልኩም፣ ተማሪ አስገባ አልተባልኩም፣ ክፍል ስጠው ወንበር ስጠው የተባልኩኝ ወንበር ክፍል ሰጥቻለሁ አሉኝ። እዚያ የተቀመጥኩኝ ተማሪ አላገኘሁም። ተማሪ አብዛኛውም እዚያ ክፍል የነበሩት አፍሪካውያን ናቸው፣ የሚመጣም አልነበረ። ግን በዚያ ፈንታ የተግባር ምሩቆች ተጠቅመውብኛል፣ እኔም ተጠቅሜባቸዋለሁ፣ እስካሁንም አሉ። ሁለተኛ በ57 ዓመተ ምህረት ገደማ ይመስለኛል ተቀጸል ጽጌ ነበረ። ጃንሆይ በአሁኑ ጊዜ እግዚአብሔር ያደረገለው ሁሉ ሰፊ ነው፣ በዓለም ክብሮ ታውቋል፣ የአፍሪካ አንድነትን መስርተዋል። ግን የውጭውን ሲያንጹ ኢትዮጵያ እየፈረሰች ነው፣ ከውጭ ኢትዮጵያን የሚያጠቃ አይመጣም። ችግሩ ያለ አሁን እዚህ ምሰሶው ስር አልጋው ስር ነው። ከዚህ ነው የሚመነጭ፣ ከዚህ ነው ኢትዮጵያ የምትፈርሰው እንጂ ከውጭ አፍራሽ አይመጣም። ነገ ለትርጉም የሚያቅት ቀን ስለሚመጣ ዛሬ እርምጃ ቢወሰድ ይችላል ይነግራቸዋል። መሳፍንቱ መኳንንቱ ያን ጊዜ እንኳን ጃንሆይን ሊያሰሩ እኔ ስናገር መከራ ሰብይ ነበር። እንዲያውም እንድታሰር እንድቀጣ ጃንሆይን ይገፋፉ ነበር። ጃንሆይ ራሳቸው ስለሚያውቁኝ ብቻ ነው እግዚአብሔር አሁንም ከቅዱሳን ጋራ ረፍተ ነፍስ ይስጣቸውና የጠበቁኝ ጃንሆይ ናቸው እንጂ መሳፍንቱ መኳንንቱ እንድታሰር ይፈልጉ ነበር። በተለይ በ64 ዓመተ ምህረት ጸሐፊ ትእዛዝ አክሊሉ ሀብተወልድ በጣም ተማረው የተናገሩኝ። አዲስ አበባ በሄድኩበትና አለቃ አያሌውም ሆነ ሌሎችን ባወያየሁበት ጊዜ የአገሪቱ የፖለቲካ ግለት ያየለበትና የሞቀበት ወቅት ነበር። በተለይ ከመንግስት በኩል በርካታ መግለጫዎች በተከታታይ ይተላለፉ ነበር። መግለጫዎቹ በመንግስቱ አባባል ያለውን ሰላም ለማጠናከር የሚወጡ አሁንም በመንግስቱ ፍረጃ በጸረ ሰላምና በጦረኞች በጠባቦችና በትምክህተኞች ላይ ያነጣጠሩ መሆናቸው ሁሉ ይጠቀሳል። ታዲያ ያኔ ያወያያቸውን ሁሉ ስለ ወቅታዊው የኢትዮጵያ ሁኔታና አስተዳደር መጠየቅ ያልቀረም ነበርና አለቃንም እርሶስ አልኳቸው። የሚጀምሩት በያው ሰሞን ስለሚወጡ መግለጫዎች ግንዛቤያቸውን በመስጠት ነው። እኔ ራሳቸውን እንደሚሟገቱ አድርጌ ነው የማያቸው እንጂ ሌላውን እንደሚወቅሱ ወይም ለሌላው መልስ እንደሚሰጡ አድርጌ ለመመለከታቸው። ምክንያቱም ስራቸው ራሱ በብቻቸው እየተሟገታቸው ነው። በዚያ ላይ ደግሞ ቁጥር ስፍር የሌላቸው መጽሔቶች እየተሟገቷቸው ነው። ከዚያ አልፎ እነሱ የሚሰጡት ሀተታ ራሱ በራሱ እየተማታና እየተሟገታቸው ነው። ራሳቸው የሰሩትን ለመደበቅ ከመሞከር በስተቀር ገመል ሰርቆ አጎንብሶ ወደ እንደሚባል ነው እንጂ
ሌሎች እንደውም ደፍረው አልተናገሯቸውም። የሚወቅሷቸው ሰዎች እኔ እንደምመለከተው ከሆነ ምክር ከሚሰጡ በስተቀር ሰላም ይሁን አብራችሁ ኑሩ የሚል አስተያየት ከሚሰጡ በስተቀር ሰው ከመረረው ከተበሳጨ ይሄ አደገኛ ነገር ሊፈጠር ይችላል ከሚሉ በስተቀር እነሱን ወቅሰው የተናገሩበት አንቀጽ አላየሁም። ደግሞ አልተደበደበም እንዳይሉ እነሱ ራሳቸው በመካከሉ ያለውን ልዩነት የጸቡንም መስፋፋት አንዳንድ ቦታ እስከ 20,000 ሰራዊት ማርከን ያስተርንበት አለ ብለው በመገናኛ የገለጹት አገላለጽ አለ። ይሄ እንግዲህ አገሪቱ ሰላም ብትሆን ነው 20,000 ሰራዊት እስከ መታሰር እስከ መማረክ የደረሰ። በሌላው ባለፈው ዓመት ምክር ቤቱ ራሱ ሲከራከርበት የኖረው ነው። ሰው አይኑን እየተጨፈነ በጥይት እየተመታ ገደል ሲወረወር እንደነበረ ተደጋግሞ በምክር ቤቱ ውይይትም ክርክርም የተደረገበት ነው። ዓለምም የሚያውቀው ነው። ይህንን ያህል መከራ የደረሰበት ህዝብ ሰላማዊ ነው ማለት ይቻላል? ከየመስሪያ ቤቱ እየተመለመለ እየተቆጠረ እየወጣ እየተባረረ ብዙ ተቋም እየፈረሰ ብዙ ህዝብ ስራ እያጣ እየተሰደደ ተማሪዎች ከትምህርት ቤት ሲወጡ ስራ የላቸውም እየተባሉ ምንድነው እኮ አመራሩ? ታዲያ ሰላም የሚባለው የትኛው ነው? ሰላምንስ የሚያመጣው የትኛው ነው? ታዲያ ተቃዋሚያቸው ስራቸው ነው ወይስ ሰዎች ናቸው? ሰዎችማ ይሄ ይቅርና ዘር ልዩነቱ ይቅርና ሁሉም ኢትዮጵያ ዳር እስከ ዳር አንድ ይሁንና የጎደለውን እየሞላ የጠመመውን እያቀና ህዝብ እየተባበረ አገሩን እየረዳ አገሩን ያሳድግ ነው የሚሉት ጠያቂዎች ነው የሚሉት። የሁሉም ጥያቄ ይሄ ነው። እምቢ ነው ያስቸገረው። እምቢ ስልጣን ላይ ያሉት ሁሉ ትናንትናም የነበሩት ዛሬም ያሉት ይህን አንሰማም ነው እንጂ ሌላ የተቃወማቸው ነገር የለም። በዘራቸው ምክንያት ከዚያ መጣችሁ ከዚህ መጣችሁ ስልጣን አይገባችሁም ብሎ የተከራከረ የለም። የተከራከረ ማንንም የለም። ትናንትና ሲገቡም የተቃወመ የለም። ዛሬ ካየው ከስራቸው የተነሳ ነው። ደግሞ ተቃውሞ አይደለም አቤቱታ ነው። ሰላማዊ ሰልፍ እነሱ ፈቀዱ ይባላል አይደለም። የኢትዮጵያ ጥንታዊ ስርዓት ነው። ማንም መንግስት ተለውጦ መንግስት ሲገባ ነጋዴ ነግድ፣ አራሽ ረስ፣ የተበደልክ ድሃ ሳር ጠምጥመህ ድንጋይ ኮልኩለህ አቤቱታህን አቅርብልኝ እሰማሃለሁ ፍርድ አይልሃለሁ ነው አዋጁ ይሄን እና በብዛትም ሆነ በቁጥር ማነስም ሆነ ሳይወሰን በደል ደረሰብኝ ካለ ለመሪው ለዳኛው አቤቱታ ማቅረብ ችግሩን መግለጥ የነበረ ነው። አስተዳደር ሲዛባም እንኳን ከሽማግሌ ከረኛ ይጠየቅ ነበር። አስተዳደር ሲዛባ እረኛ ምን አለ፣ አልቃሽ ምን አለ፣ ዘፋኝ ምን አለ፣ አገር ምን አለ ተብሎ ይጠየቅ ነበር። በዚህ መሰረት እረኛ የተናገረው ዘፋኝ የተናገረው ሽማግሌ የተናገረው ተጠብቆ ይታረም ይተካከል ነበር እንጂ ሰው አይገደልበትም ነበር። ሰው አይሰደድበትም ነበር። ሰው አይታሰርበትም ነበር። እንዲያውም ንጉስ በግንባቸው ይታማሉ ይባላል። መሪ ሳይታማ ኑሮ ያውቅም። በደል አደረገ ሳይባል ኑሮ ያውቅም። ያንን ግን ያስተካክላል እንጂ ታሰር ተፈታ የሚለው ነገር አልነበረም። እና አሁን ጨርሶ አይምሯችንንም እንኳን ለማሰር እየተሞከረ ነው። እንኳን ስጋችንን አይምሯችንን ለማሰር እየተሞከረ ነው። ስለዚህ በዚህ አይነት ኢትዮጵያ አንድነት ልታገኝ አትችልም። አንድነት ልታገኝ የምትችለው ሁሉም አገሩን፣ መብቱን፣ ሃይማኖቱን፣ ስርዓቱን አግኝቶ ሰው መሆኑ ታውቆ የሚኖርባት ሀገር ስትሆን ነው። እንኳን እህልና በበላሁ እንቆቆ አገሬ ደርሼ ሰውነቴ ታውቆ ይባል ነበር ነው። ስለ ዛሬቱ ኢትዮጵያ የሚሉትን አልጨረሱም አለቃ። ስለ ዛሬቱ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያንም የሚሉት አላቸው። እሁድ በሚቀርበው በክፍል 4 ውይይት እንገናኝ። ውይይት ከውቁ ባለቅኔ አያሌው ታምሩ ጋር ክፍል 4 Thank you.
አዲሱ አበበ ባለፈው ጥር ወር ወደ ኢትዮጵያ በተመለሰበት ጊዜ ካወያያቸው ሰዎች አንዱ አይነ ስውሩ ኢትዮጵያዊ ባለቅኔ አያሌው ታምሩ ነበሩ። ያንን ቃለ መጠይቅ ሰሞኑን ስናሰማ በገባነው ቃል መሰረት ደግሞ ዛሬ አራተኛውን ክፍል ልናቀርብላችሁ ነው። አለቃና አዲሱ ውይይታቸውን ዛሬ ይገታሉ። የእንግዳችን የዛሬ ማጠቃለያ አስተያየታቸው በሀገሪቱ የአስተዳደር ጉዳይ ላይ ጀምርና ብዙውን ህይወታቸውን ባሳለፉበት መንፈሳዊ ዘርፍ ይደመደማል። ወደ መጨረሻ ገደማ አዲሱ ውይይቱን በምስጋና ከመዝጋት በፊት ግላዊ ጤንነታቸውን በተመለከተ አንድ ጥያቄ ያቀርባል። መልካም ቆይታ ለሁላችሁ። ከአለቃ አያሌው ታምሩ ጋር ስለ ልጅነት ህይወታቸውና አስተዳደጋቸው በማውሳት የጀመርነው ውይይት የትምህርት ቤት ታሪካቸውን አስከትሎ ባለፈው ረቡዕ በክፍል 3 እንደተከታተላችሁት 54 ዓመታት ወደ ኋላ በመመለስ የግል ትዝታዎቻቸውንና ገጠመኞቻቸውን አውግተውን ስለ ዛሬቱ ኢትዮጵያ ያላቸውን የግል ግንዛቤም አካፍለውናል። በኢትዮጵያ ፍትህ ተዛብቷል፣ ስርዓት ጠፍቷል፣ የአስተዳደር በደል ደርሷል ሲሉ ባለፈው ጊዜ እንደተጠቀሰውም አለቃ ስለ ዛሬቱ ኢትዮጵያ የሚሉትን ብለው አልጨረሱም እና ያ አነጋገራቸው ሌላ አንድ ጥያቄ እንዳቀርብ አስገደደኝ። በአሁኑ ወቅት በኢትዮጵያ ስላለው አስተዳደር ቢያንስ ሁለት አመለካከቶች አሉ። አንዱ የ17 ዓመት ፋሽስታዊ አገዛዝ አክትሞ ወደ ዲሞክራሲያዊ አስተዳደር እያመራን ስለሆነ የተሻለ ጊዜ ላይ ደርሰናል የሚል ሲሆን፣ ሌላው የለም የባሰና የተበላሸ ወደ ከፋም አቅጣጫ እያመራን ነው የሚል። ከነዚህ ሁለት አስተያየቶች አለቃ ወደ የትኛው ያዘነብላሉ? እኔ የምተባበረውም የምለየውም የለኝም፣ ይሻላል የምለውም የለኝም። እርግጥ አንዳንድ ነገሮች በየመልካቸው ሊመዘኑ ይገባል። ደርግም ሆነ የዛሬው አስተዳደር ለኢትዮጵያ የሚበጁ አይደሉም። ደርግ በበኩሉ ሲገባ ኢትዮጵያን አሳድጋለሁ፣ አበለጽጋለሁ የሚል ነበር። ነገር ግን ከገባ በኋላ ኢትዮጵያ የሚለውን ስም ይዞ ለማን እንደቆመ ሲያስረዳ ለዓለም አቀፍ ወዛደራዊነት ነው ያለ። ለዓለም አቀፍ ወዛደራዊነት ነው እንጂ ያለ ለኢትዮጵያ አላለም። እሱም እርግጥ የቆመው በኢትዮጵያ ነው፣ የሚናገር በኢትዮጵያ ስም ነው እና ለዓለም አቀፍ ወዛደራዊነት ቆሜያለሁ አለ። የኮሙኒዝምን ኃይል የወዛደሩን ጉልበት ከማስፋፋት በስተቀር ወታደሩንም አልጠቀመ፣ ህዝቡንም አልጠቀመ፣ ኢትዮጵያንም አልጠቀመ። የራሱን ገናናነት ብቻ ይዞ ነው 17 ዓመት የኖረው። ግን ሞቱም ሽረቱም የሞላው የኢትዮጵያ ህዝብ ነበር። የገሌ ተብሎ አልተለየበትም። ትግሬ፣ አማራ፣ ጎንደሬ ወይም ማንም ሳይባል እስላም ክርስቲያን ሳይባል የሞተውም ሁሉ ነው፣ የገደለም ሁሉ ነው። ሁሉም ገዳይ፣ ሁሉም ሟች ነበር። በተለይ የተደበደበ፣ በተለይ የሞተ የለም፣ በተለይ የገደለም የለም። የደርግ የሆነ ክርስትናውንም እስልምናውንም ክዶ ትግሬነቱን፣ ጎንደሬነቱን፣ ጎጃሚነቱን፣ ሼነቱንም ትቶ ማርክሲስት የሆነ ሁሉ ኢትዮጵያዊ አይደለም፣ መስኮባዊ ነው፣ ገዳይ ነው። ደግሞ ይህን ያልሆነ ሁሉ ኢትዮጵያዊ ነው፣ ሟች ነው። እንዲህ ነው የተለየ ልዩነት የነበረው እና እሱም ለኢትዮጵያ አልቆመም። ሶሻሊስት ኢትዮጵያ ብሎ ራሱ ሰይሞ አዲሲቱ ኢትዮጵያ የሚለውን ቋንቋ አውጥቶ ለራሱ የራሱ የግል የሆነችውን ኢትዮጵያ ነው እንጂ የመሰረተ ከአባቶቹ የተረከባትን ኢትዮጵያን በክብሯ አልጠበቀም፣ በመብቷም አልጠበቀም። ከሃይማኖቷ፣ ከአስተዳደሯ፣ ከንብረቷ፣ ከምኗም ለኢትዮጵያ ያተረፈው ነገር የለም። ስለዚህ የእሱም ይህን ያህል የሚመሰገን ነገር የለውም፣ የከፋ ነው። ሁለተኛውም ቢሆን ደግሞ ኢትዮጵያ የሚለው ነገር የለውም። አሁንም ደግሞ ጨርሶ ኢትዮጵያ የምትባል ሀገር እስክትጠፋ ድረስ 14 መንግስታት ተከፋፍለው ቁጭ ብለው ለማን እንደሚሆኑም አይታወቅም፣ ማን እንደሚመራቸው ማን እንደሚያዛቸውም አይታወቅም። አጠቃላዩ እኔ የሚገርመኝ ነገር አለ። በሞላው ዓለም አንድ ርዕስ መዲና አለ እና ያ መዲናው ከሌሎቹ ግዛት የተለየ ሆኖ ነው የሚሰማኝ። አዲስ አበባ መኖረችው በዚህ መልክ ነበረ። ዛሬ ግን አዲስ አበባ ራሷ 14ኛ መንግስት ስለሆነች ዋናው መዲና የት እንደሆነ ቢጠየቅ የት ተብሎ እንደሚነገርም አላውቅም። እና ኢትዮጵያ የሚለው ስም አሁን የለም ጨርሶ። ሶሻሊስትም ትሁን ወይም ማንም ትሁን
ኢትዮጵያ የሚለው ስም የለም። እርግጥ ከውጭ ሀገሮች ጋር በሚነገር ቋንቋ ሰማለሁኝ። እነዚያም ለኢትዮጵያ ረዱ ለኢትዮጵያ አበደሩ ይባላል። ከወዲህም ደግሞ ኢትዮጵያ ከገሌ ጋር ይህን ተፈራረመ ሲባል ሰማለሁ። ግን ያቺ ኢትዮጵያ የትኛዋ እንደሆነች አላውቅም እኔ በእውነት። እርግጥ የጠባይ ልዩነት የባሰ ነገር አለ ዛሬ የባሰ ነገር አለ። ምክንያቱም ያኛው ሰውን ቢጠላም ቢጎዳም ለሱ ወገን የሚሰራበት መስሪያ ቤት ከፍቶ ያንን ያሰራል። የሚሰራውን እንደ ስራው እንደ አቅሙ ያበላል እንጂ የቆመውን እያፈረሰ የነበረውን ሰራተኛ እየበተነ ለአንድ ወገን ብቻ ማድላት አልተለመደም፣ አይታወቅም። በአንድ ቋንቋ መናገር፣ በአንድ ቋንቋ እየተናገሩ ለአንድ ወገን እየሰሩ ለአንድ ህዝብ አገልግሎት እያቀረቡ እንደገና ለሞላው ህዝብ ሰርቻለሁ ማለትም ደግሞ የለም ነበር። ሁሉንም ጎድቷል፣ የጠቀመውም ጠቅሟል። ዛሬ ጥቅሙም ጉዳቱም ለጥቂት ወገን ያውም ደግሞ ወገኑን ከወገኑ ለመለያየት ተብሎ የተደረገ ነገር ነው መመለከተው ከሆነ እና ይሄ ሁለቱ አለመጣጣማቸው አለመተባበራቸው እውነት ነው እንጂ በአላማቸው ግን ሁሉም ኮሚኒስቶች ስለሆኑ ምንም ልዩነት የላቸው። ስለ ኢትዮጵያ ሁኔታ ሁሉን ያውቃሉና ኢትዮጵያ ከዚህ ቀደም የነበረችበትን ነገር ያውቃሉ። አሁን ምን ላይ እንዳለች ያውቃሉ። እስቲ አንድ አጠቃላይ አስተያየት ስጡኝ። የዛሬቱን ኢትዮጵያን እስቲ በርሶ አስተያየት ይገምግሙልኝ። እኔ የዛሬቱን ኢትዮጵያ የሚመለከታት መልህቅ አታ ማዕበል ሞገድ እያንገላታት ከስፍራ ወደ ስፍራ የምትገላታ መርከብ መስላ ነው የምትታየኝ። መቋሚያ የሌላት መረጃ የሌላት ድጋፍ የሌላት መርከብ ሆና ነው የምትታየኝ እና የኢትዮጵያ ሁኔታ እጅግ አሳዛኝና ተስፋ ከሚያስቆርጥበት ደረጃ ነው የደረሰ። እንግዲህ አሁን ይህንን ነገር ገፍቶ ኢትዮጵያ ነፃ የሚያወጣ መድኃኒት ካልተገኘ በስተቀር የኢትዮጵያ ህይወት አደገኛ ህይወት ላይ ነው የሚገኘው። ይሁንና እኔ ተስፋ አልቆርጥም። ኢትዮጵያ እንደገና ትነሳለች። ኢትዮጵያ ትታደሳለች። ኢትዮጵያ ትመለሳለች። እንደነበረም ትሆናለች። ስጋውያን አስተዳዳሪዎችና ስጋውያን መሪዎችም እነሱ ባሉት አገር አትቀናም፣ አገር አትጠፋም። እሺ ቢሉ እግዚአብሔርን ቢቀበሉ ይኖሩባታል፣ ይኖሩላታል። እምቢ ቢሉ ግን ይወገዳሉ እንጂ እግዚአብሔር ከመንግስቱ አይሻርም፣ አገርም አትጠፋም። እና ስለዚህ ከደርግ ዘመን ጀምሮ በእግዚአብሔር ላይ የሸፈተው ልብ የሚመለስበት ቀን በቅርብ ቀን ይመጣል። ዛሬ ኢትዮጵያን እንውጣለን ብለው ያሰፈሰፉ አፋቸውን የከፈቱ ጎሮሯቸውን ያላቀቁ ሁሉ ነገ ይህ ሁሉ ይዘጋል፣ ሁሉም ነገር ይቀራል። እግዚአብሔር አንድ ኃይል ያስነሳል። አሁን እውነተኛው ነገር ከሆነ በውስጥም ያለነው በስደትም ያሉት ኢትዮጵያውያን ሁሉ አንድ ልብ አንድ ሆነው ወደ ሀገራቸው ወደ ሃይማኖታቸው ማተኮር አለባቸው። ደግሞ እምቢ ካል እኛ እንጠፋለን እንጂ ኢትዮጵያን እግዚአብሔር ያድናታል። ኢትዮጵያ ትሆናለች። እጆቿን ወደ እግዚአብሔር ትዘረጋለች። እግዚአብሔርም እጇን ጨብጦ ይመራታል። አለቃን በግል ወደ ተካኑበት ሙያ ለመልሳቸው ወደ ቤተ ክህነቱ አሰራርና አስተዳደር በአሁኑ ወቅት ያሉበትም ስፍራ ኃላፊነት ያለበት ነውና በአለቃ አገላለጽ መሰረት በኢትዮጵያ ጥፋት እየተፈጸመ ነው። ጥፋት መኖሩ ከታመነ ከዚያ አኳያ የኢትዮጵያ ቤተክርስቲያን ማረም፣ ማስተካከል ካስፈለገም መገሰጽ አለባት ብለው የሚያምኑ ሰዎች አሉ። እርግጥ የቤተክርስቲያኒቱ አውራ መሪ ፓትርያርኩ የበኩላቸውን ተናግረዋል። በያሰሞን እውነት፣ ሐቅ፣ ዲሞክራሲ ሰፍነዋል ብለው አለቃስ በአለቃነታቸው በአባልነታቸው ምን ይላሉ? ቤተክርስቲያን ድርሻዋን ተወጣለች? ከ66 ዓመተ ምህረት ወዲህ በኢትዮጵያ መንግስትም የለ ቤተክርስቲያንም የለችም። ይህ ስለሆነ በየጊዜው የሚነሱት የመንግስታት ድርጅቶች ባዮቹ ደርግ የራሱን ቤተክርስቲያን አቋቁሞ ኖሯል። ዛሬም ደግሞ ያሉት የራሳቸውን ቤተክርስቲያን አቋቁሞ እየመሩ ናቸው እንጂ የኢትዮጵያ ቤተክርስቲያን የለችም። የኢትዮጵያ ቤተክርስቲያንማ ብትኖር ኖሮ እዚህ ሁሉ አይደረስም ነበረ። እንኳን ቤተክርስቲያን በኢትዮጵያ ሃይማኖት የለ ማለት ይቻላል። ቢኖርማ ኖሮ
እውነቱን እውነት ውሸቱን ውሸት ማለት ነበር እንጂ በየጊዜው ሐሳብን መለዋወጥ አልነበረም። ሃይማኖት እውነት ነው። አለቃ በኢትዮጵያ ቤተክርስቲያን አካባቢ ብዙ ለእምነታቸው የቆሙ ለእውነት የሚታገሉ አሉና በግሎ ይሄን ሁኔታ ለማስተካከል ምን ጥረት እየተደረገ ነው? ተቀባይ የለንም ሰሚ የለንም እንጂ በሶስቱም ጊዜ በቀዳማዊ ኃይለ ሥላሴ መንግስትም በደርግ ዘመንም ዛሬም የጠፋውን ነገር ከመናገር ወደ ኋላ አላልኩም አላልንም የምንልበት ምክንያት ደግሞ የለም። ምክንያቱም የእግዚአብሔር እንደመሆናችን መጠን በተለይ እኔ የእግዚአብሔር እስረኛ ነኝ። ዓይኔን አጥፍቶ እጅግሬን አስሮ በፈቃዱ የሚመራኝ በፈቃዱ የሚያኖረኝ እሱ ስለሆነ ከሱ ውጭ መሄድ ከሱ ውጭ መናገር አልችልም። ሞቴም ህይወቴም በሱ እጅ ስለሆነ የምናገረው የምመሰክረውም ስለሱ ብቻ ነው። ስለዚህ ስለ ኢትዮጵያ የሆነውን ሁሉ በንግግራችንም አልፎ አልፎ ጠቅሻለሁ። ገና በጃንሆይ ዘመን በዋዜማው ይህ ነገር ሲመሰረት ጥፋት የሚያስከትል መሆኑንም ግልጥ ፍርጥ አድርጌ በአዋጅ በአደባባይ ተናግሬያለሁ። በደርግ ዘመንም የደረሰውን ሁሉ መስቀል አደባባይ ራሱ አብዮት አደባባይ ሲባል በነበረው ቦታ ላይ 2-3 ጊዜ በመስቀል በዓል ላይ እየተገኘው ሙሉ ትምህርት ሰጥቻለሁ። በ82 ዓመተ ምህረትም በቅድስት ሥላሴ ቤተክርስቲያን በተደረገው ላይ ሙሉ በሙሉ ሙሉ ትምህርት ሰጥቼ ተቃውሜያለሁኝ። ከዛም ጊዜ ጀምሮ የቤተክርስቲያን እርምጃ ከመንግስት ጋር ተጣምሮ የሚደረገው ሁሉ ብዙ ጥፋት አግባብ አለመሆኑን መልኩን መለወጥ እንደሚገባው ቤተክርስቲያን ራሷን ችላ በራሷ መሄድ እንደሚገባት ባለስልጣኖችንም ህዝቡንም በሚገባ አስተምራለሁ። ዛሬም የምመሰክረው ያው ነው። አሁንም የመንግስታት ባለስልጣኖችም የቤተክርስቲያን ኃላፊዎችም ህዝቡም በጠቅላላ ዓላማቸውን አስተካክለው ከእግዚአብሔር ጋር ቢሄዱ ኢትዮጵያ ትሆናለች። ግን ኢትዮጵያንም እግዚአብሔርንም ክደው ራሳቸውን ብቻ እናውቃለን ቢሉ ነገ እነሱ የሉም። ኢትዮጵያና እግዚአብሔር ግን ለዘላለም ይኖራሉ። አለቃ በቤተ ክህነት በአሁኑ ሰዓት ያስተዳደር ለውጥ ተደርጎ አዲስ ፓትርያርክ ተሾመዋል። አሁን አዲስ ለተሾሙት ፓትርያርክ የግል አስተያየቶን ሰጥተውኝ ከኒህ ፓትርያርክ ጋር ተገናኝተው ሁኔታው የተበላሸ መሆኑን ያስረዱበት ጊዜ አለ ወይ? አይ እኔ ስለ አዲሱ ፓትርያርክ እኔ ከምናገር ይልቅ ህዝቡ ቢናገሩ ይሻላል። እኔ እርግጥ አውቃቸዋለሁ። ዛሬ ብቻ አይደለም ከመሾማቸውም በፊት አውቃቸዋለሁ። ባለፈውም ዓመት በጥር ወር በነበረው የልዩ ልዩ ድርጅቶች የሃይማኖት ድርጅቶች ስብሰባ ላይ ተገኝተው ሐሳባቸውን ሲሰጡም ነበርኩ። በተሾሙ ቀንም በሰጡት ድምጽ ላይ ነበርኩ። ከዚያም ቀዲህ ወዲህ በሚሰጥ አነጋገር ሁሉ አለሁ። እኔ በሚቻለኝ በተደጋገመ ሁኔታ ዓላማቸውን ጠብቀው ቤተክርስቲያንን ጠብቀው ይልቁንም ጳውሎስ ማለት ብርሃን ማለት ነውና የተሰየሙበትን ስማቸውን ጠብቀው እውነተኛውን ሐዋርያውን ቅዱስ ጳውሎስ መስለው ቤተክርስቲያናቸውን ቢኖሩ ህዝባቸው አገራቸው የሳቸው መሆኑን ይህን ቢሰቱ ግን ብቻቸውን መቅረታቸውን በህዝብ ፊት አረጋግጬላቸዋለሁ፣ እግሬያቸዋለሁ። አዎ ዛሬም የምለው ያው ነው። ሌላ ለውጥ የለኝም። ብፁዕ ወቅዱስ አቡነ ጳውሎስ እንደሚጠሩት መንበረ ፓትርያርኩ ይገባቸዋል ይላሉ እርስዎ? ይገባቸዋል አይገባቸውም ለማለት አልችልም። ምክንያቱም ቤተክርስቲያን የለችም ብያለሁ ቅድም። ቤተክርስቲያን ብትኖር ስርዓቱ ተጠብቆ ቢመጣ ኖሮ በእርግጥ እገሌ ይገባዋል አይገባውም ብዬ ምንም እንኳን የውስጡን ባላውቅ በቤተክርስቲያን ስርዓት የምርጫ ደንብ አለና ከመራጮች እንዳንዱ ሆኜ ሐሳቤን ልሰጥ በቻልኩ ነበር። አልመረጥኩም። ምርጫ ውስጥ የለሁም። ምክንያቱም ቤተክርስቲያን የለችምና በምርጫ ስርዓት ውስጥ ትናንትናም ዛሬም የለሁም። ትናንትናም ሌሎች ሲመረጡ የለሁም፣ እና አቡነ ተክለ ሃይማኖት ሲመረጡ እና አቡነ መርቆሬዎስ ሲመረጡም የለሁም፣ ዛሬም የለሁም። ለምን? እኔ አጠቃላዩን አቋሙን ነው የምቃወም እንጂ አንድን ሰው አይደለም። ቤተክርስቲያኒቱ ራሷ መሰረቷ ተናውጧል፣ ስርዓቷ ተለውጧል እና በዚህ አይነት ምርጫ ይገባል አይደለም። እማ ላይ ነው ትክክለኛው ሹመት ቆመ የሚሉት እርስዎ አለቃ? በብፁዕ ቅዱስ አቡነ ቴዎፍሎስ አልቋል።
ቤተክርስቲያንም አልተቀበለችም ከሞላ ጎደል ነው። እኔ ግን ሙሉ በሙሉ ተቃወም ነው የኖርኩኝ። እያንዳንዱን ጥፋት እየተከታተልኩ ስቆጣጠርና ስናገር ስጠላም የኖርኩ ሰው ነኝ። ብዙ ጊዜም በስጋዊው ቅጣት በእግዚአብሔር ቸርነት ቢያልፈኝም በቤተ ክህነት ውስጥ በተደረገው ቅጣት ግን ብዙ ቅጣት ተቀብያለሁ። በዚህ ምክንያት አልፈተር ተናግረሃል በመባሌ ነው፣ ሌላ አይደለም። እና እንደውም ዛሬውን እንኳን ሐዲስ ኪዳን ታትሞ ቤተክርስቲያን ስትገለገልበት ያዘጋጀሁት እኔ ነኝ በሊቃውንት ጉባኤ ኃላፊነቴ። እና ታትሞ ሲወጣ መግለጫ ሰጥቼ ነበር። እዚያ ላይ ስሜ ተመዝግቦ ነበር። ለቅጣት ተብሎ ስሜ በነጭ ቀለም እየተደመሰሰ ነው የሚሸጠው። ተወስኖ አለቃ አንድ የመጨረሻ ጥያቄ ማንሳት ፈልጋለሁ። ይሄም የግል ህይወቱን የሚመለከት ነው። በቅርቡ በጠና ታመው ነበር የሚል ወሬ ሰምቻለሁ። ይሄ ምንድነው? እሱ አሁን በምን ደረጃ ላይ ይገኛል? ያከመውትስ ማን ነው? እኔ በእግዚአብሔር መሪነት ነው የምኖር። የእግዚአብሔር እስረኛ ነኝ ብያለሁ። እና በዚህ ምክንያት ከልዩ ልዩ ፈተናዎች አንዱ የደዌ ባልደረባ አለኝ። የብርድ በሽታ አለብኝ፣ የአንጀት በሽታ አለብኝ፣ የጨጓራ በሽታ አለብኝ። ከስራ ክብደቴ ጋራ እነዚህ አይጣጣሙም እና ሁልጊዜ ችግር ይደርስብኛል። እና አስደንጋጭ ህማም የደረሰብኝ ዛሬ ብቻ ሳይሆን ከዛሬ ቀደም በ77 ዓመተ ምህረት ይመስለኛል በሙሉ ሳምባ ውሃ አዝሏል ብለው ሐኪሞች በመርመራ ሰጡኝ ድምጽ የነበረ እና መነሳት መቆም መቀመጥ አቅቶኝ 7 አይነት ጠባይ ያለው በሽታ ታምሜያለሁ። እና በዛ ጊዜ ኦፕራሲዮን ካልሆን አትድንም አሉኝ። እኔ ግን ተቃወምኩና የእግዚአብሔር ቸርነት ነው እንጂ በፍጹም በዚህ ነገር አልተማመንም ብዬ ቢያልኳቸው በእርግጥ እንዳልኩትም በእግዚአብሔር ቸርነት ያ ነገር ተመልሶ ጠፍቶ እንደገና ሁለተኛ ራጅ ስነሳ በወሩ ውሃው አልቆ ቁስሉም ደርቆ ስለተገኘ በእግዚአብሔር ቸርነት ይሁን እንደገና ትርፍ ዓመት ሳገለግል ቆይቻለሁ። አሁንም የእግዚአብሔር ቸርነትና ታምራት ሊገለጥበት የመጣ ደዌ ነው የምልህ። አላሰብኩትም። ይሄ በሽታ ረጅም ጊዜ አብሮኝ የቆየ ይሁን እንጂ የሚነሳበት ምክንያት አለው። መደዳውን ጾም በሆነ ጊዜ ወይም ከባድ ብስጭት በደረሰብኝ ጊዜ፣ የሥራ ክብደት በደረሰብኝ ጊዜ በዚህ ጊዜ ይነሳል። እኔም እታገሰዋለሁ፣ አስታምመዋለሁ። እቤት እንኳን አልወለትም፣ ይመለሳል። አሁን ግን ባላሰብኩት ጊዜ ህዳር 13 ቀን ማታ ተነሳብኝ። ከዚያ በኋላ ሳይመለስ 54 ሰዓት ያህል ወሰደ። ህዳር 13 ቀን 85 ዓመተ ምህረት እሁድ ማታ ጀመረኝ። እስከ ማክሰኞ ማታ ድረስ አሰቃየኝ። ብዙ ቦታ ደረስኩ፣ ተመረመርኩ። ምንም የለብህም ነው የሚሉኝ፣ ነፃ ነህ ነው የሚሉኝ። በዚያ ፈንታ ማደንዘያ መርፌ ይሰጡኛል። 3 ማደንዘያ መርፌ በአንድ ቀን በ24 ሰዓት ውስጥ ወጋው። ምንም ለውጥ አላሳየም። እንኳን እንቅልፍ ሊወስደኝ ሰውነቴ እንደውም ምንም ዝንባሌ አላሳየም። በመጨረሻው ክቡር ፕሮፌሰር አስራት ወልደየስ ልጆች ስለተጨነቁ ጠርተው አመጧቸው። እሳቸው በማዳመጫና በእጃቸው ከመረመሩ በኋላ እንደገና ሆስፒታል ይዘው ሄዱ። ሆስፒታል ወስደው ራጅ አነሱ፣ አዩ። የአንጀት መጣጠፍ ሆኖ ስላገኙት በምንም አይነት ዛሬ ማደር የለም ብለው ሌሊት በ5 ሰዓት ህዳር 15 ለ16 አጥቢያ ከሌቱ በ5 ሰዓት ኦፕሬሽን አደረጉኝ እና በዛው ተሻለኝ። ይሁን እስካሁን አለሁ፣ እግዚአብሔር ይመስገን። ከፍ ያለ ምስጋና አቀርባለሁ ስለተበብሮ በህመም ላይ ያገገሙ ይሄን ሰፊ አስተያየት 2 ሰዓት ሙሉ ስላደከምኩት በጣም አመሰግናለሁ። ውለታውን የኢትዮጵያ ሕዝብና እግዚአብሔር ይክፈለው። በእውነቱ አቶ አዲሱ በጣም አመሰግናለሁ። ከሁሉም ብዙ ጊዜ ስመኘው የነበረውን በዚያ በእናንተ ራዲዮ ጣቢያ የኢትዮጵያን ችግር ማስተላለፍ አቅም ቢኖረኝ ወፍ አሞራ ሆኜ የታችሁ ደርሼ ድምጼን ለሞላው የኢትዮጵያ ሕዝብና ለዓለም ማሰማት ያምረኝ ይናፈቀኝ የነበረውን ቤቴ ድረስ መጥተህ በድካሜ መሰረት ልትረዳኝ ስላሰብክ በጣም አመሰግናለሁ። ጓደኞችህንም በዚህ ደረጃ አመሰግናለሁ። ይልቁንም የሥራ ክፍላችሁ ብዙ ጊዜ ለኢትዮጵያ በመቆርቆር በመቸገር በመጠበብ ሌላውንም ላለማሳዘን በምታደርጉት ጥረት ሁሉ በጣም ነው የማመሰግነው እና አሁንም ወደፊት ይህ ድካማችሁ ለኢትዮጵያ እንዳይቀነስ
አደራ ነው የምለው። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን